ረኝስ እና ራሱ ሰውዬው አይ ቢሆንም ጥያቄው አልተረዳሁትም። ጥያቄውን ሳልረዳው መልስ እንዴት መስጠት እችላለሁ? ጥያቄው በትክክል ሳይገባኝ የታለና እስኪ ግባ። የታለ ሰው ከስላሴ ውጪ ነው አልጀበርት ኡስታዝ ከስላሴ ውጪ አንድ ነገር ላንሳ እንትን ማለት እግዚአብሔር እስራኤልን ያዕቆብን እስራኤል ያለበት ምክንያት ሲናገር ዘፍጥረት ምዕራፍ 32 ላይ ከእግዚአብሔርና ከሰው ጋር ታግላ አሸንፋል ብሎ ነበር ያለው። ከእግዚአብሔርና ከሰዎች 35 ላይ ደግሞ ድጋሚ ይለዋል። መጀመሪያ ማለት ነው ረስቶት ነው ድጋሚ ስም ያወጣለታል እኮ መድገም አይችልም ማለት ድጋሚ ነው። ከዚህ ስም ከዚህ በኋላ ያዕቆብ አይባል እስራኤል ይባል ብለዋልና መጀመሪያም ስም ነው። አንብበው እንደዛ አይደለም የሚለው አንብበው። ባይብል አጠገቤ ስለሌለ አንድ ሞባይል ስለምጠቀም እንደዛ ነው። አውጣው እስቲ ዘፍጥረት ምዕራፍ 32 ቁጥር 27 ላይ እንዲህም አለው ስምህ ማን ነው? እርሱም ያዕቆብ ነኝ አለው። አለውም ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል ከእግዚአብሔር ከሰውም ጋር ታግለህ አሸንፈሃልና ይሏል። በነገራችን ላይ እዚህ ጋር አንድ ፖይንት ያዝና እዛ ላይ ከእግዚአብሔርና ከማጋ ከሰው የሚለውን የእንግሊዝኛውን ነው ሜን ነው የሚለው ሰዎች ነው የሚለው። ግሪክ ሰብጀንትም እንደዛ ነው። አንትሮፖን ነው የሚለው አንትሮፖስ አይደለም የሚለው። የዕብራይስጡም እንደዛ ነው። ይሺም ነው የሚለው ራሱ በፕሉራል ነው የሚጠቀመው። እነዛ የተባሉት እነማን ናቸው? ዘፍጥረት 32 አንድ ላይ ታገኛቸዋለህ። መላእክቶች ናቸው። የእግዚአብሔር ሰራዊት የእግዚአብሔር መላእክቶች ነበሩ ይላል። ከዛ እንትን ላይ ደግሞ ሆሴ 12 3 እና 4 ላይ በዚያ ከኛ ጋር ተነጋገረ ይላል። እኛ ከኔ ጋር ተነጋገረ ሳይሆን በዚያ ከኛ ጋር ተነጋገረ ይላል። ስለዚህ ሲታገል የነበረው ከአምላክና ከመላእክቶቹ ጋር ነበር ሲታገል የነበረው። እሺ ቀጥል። እሺ ዘፍጥረት ምዕራፍ 35 ቁጥር 9 ላይ ደግሞ እግዚአብሔርም ለያዕቆብ ከሁለት ወንዞች መካከል በሶሪያ በተመለሰ በኋላ እንደገና ተገለጠለት፣ ባረከውም። እግዚአብሔርም ስምህ ያዕቆብ ነው፣ ከእንግዲህ ወዲህ ስምህ ያዕቆብ ተብሎ አይጠራ፣ ስምህ እስራኤል ይባል እንጂ አለው። ስሙንም እስራኤል ብሎ ጠራው ይላል። ለሁለተኛ ጊዜ ድጋሚ መጥራት አይችልም ወይ ነው ጥያቄው እኮ ፖይንቱ። መጥራትማ ሊጠራው ይችላል እኮ ግን ስሙን ነው ድጋሚ ያወጣለት። ያዕቆብ ከዚህ በኋላ አይባልም። አወጣለት የሚለው ነገር የታለ? ያው ስሙንም እስራኤል ብሎ ጠራው ይላል እኮ። ድጋሚ መጥራት 4 5 ቢጠራው ምን ችግር አለው? እሱማ መጥራት ይችላል። እሱማ ግን እኔ እንደዛ ብሎ ሊሞግቱ ይችላል። ሞር ኦፕቲሚስቲክ አርጊመንት አልሆነልኝም ልፈልጌ ነው። የሚያዋጣ ቢሆን እንትን ነው ድጋሚ 4 5 ቢጠራው ምንድነው ችግሩ ብሎ ምንድነው መጥራት መሰየም ነው። መሰየም ስምህን ያዕቆብ ስም አይባል እንዳለው እዚህ ጋርም ተመልሶ ሲገለጥለት ስምህ ያዕቆብ ነው፣ ከእንግዲህ ወዲህ ግን ስምህ ያዕቆብ አይባል እስራኤል ይባል ብሎ ስሙን እስራኤል ብሎ ጠራው which means ሰየመው ማለት ሁለት ቦታ ሰየመው። ስለዚህ የዕብራይስጡ ቃል እስራኤል ማለት ትርጉሙ ምንድን ነው? ትርጓሜ እስራ ማለት መታገል ማለት ነው። ይሄ ማለት ከአምላክ ጋር የሚታገል ማለት ነው አይደል? ቁርአን ላይ እስራኤል የሚለው ስም አለ? እስራኤል የሚለው በስም ነው? አዎ፣ ለምሳሌ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 93 ላይ ተውራት ከመውረዷ በፊት እስራኤል በራሱ እርም ካደረገው ውጪ በእስራኤል ልጆች ላይ ምግብ ሁሉ የተፈቀደ ነበር ይላል አይደል? ስለዚህ እስራኤል የተባለው ማን ነው እዚህ ጋር? ያዕቆብ ነው አይደል? ያዕቆብ ነው አይደል? እንደዛ የተባለው እስራኤል የተባለው ሱረቱል አንቢያ ምዕራፍ 21 ቁጥር 48 ላይም እንደዛ ይደግመዋል። የእስራኤል ዝርዮች ይላቸዋል።
ስለዚህ እስራኤል የተባለው ያዕቆብ ነው። የእስራኤል ልጅ በኒ እስራኤል ሲባሉ ደግሞ የእስራኤል ልጆች ነው። እስራኤል የተባለው ያዕቆብ ከሆነ ያዕቆብ ለምንድን ነው እስራኤል የተባለው? ያዕቆብ የተባለው እስራኤል ከሆነ እስራኤል ለምንድን ነው ያዕቆብ የተባለው? ያዕቆብ ለምንድን ነው እስራኤል የተባለው? በቁርአን ከአምላክ ጋር የሚታገል የሚለውን እውቅና ሰጥቶ ነው አይመስልም። ታዲያ ለምንድን ነው የተባለው? አላሁ አዕለም። እኔ እንደውም ኡስታዝ የሆነ እንደዚህ አስተምሬ ነበር ከዚህ በፊት። አይ ሰሞኑ እያየሁኝ ነበር በዚህ ዙሪያ ላይ እና በውስጥ አወራለሁ። ኡስታዝ ግን እኔ በጉጉት እየጠበቅኩ ነበር፣ ይህን ነገር ማወቅ ፈልጌ ነበር። እስልምና ላይ ያሉ ነገሮች አጠቃላይ በሚስኮንሰፕሽኖች የተፈጠሩ ነገሮች በአጠቃላይ ሊንጉስቲካል የሆነ ዲፈረንሶች ወደ ተለያየ ነገር ሊጣመሙ ይችላሉ። ሱረቱ አለ ኢምራን ምዕራፍ 3 ቁጥር 7 ላይ ከአላህ ሳይሆን ከአላህ ነው ብለው ንግግሮችን ከስፍራው ይለውጣሉ አለ። ሲለውጡ ኢንተርፕሬት ሲያደርጉት አንድ ቋንቋ 2-4 እንትን አለ እና ለፍዝ ብቻ ሳይሆን ማዕናውን ራሱ ይቀይሩታል ሲቀይሩት። ስለዚህ ምንድን ነው ኢስራ ማለት? በሱረቱ ኢስራ ምዕራፍ 17 የምዕራፉ ስም ምን ይባላል ታውቁታላችሁ? ምን ይባላል? 17ኛው ሱራ የቁርአን ስሙ ምን ይባላል? ሊዮ አረ እስቲ ንገሩኝ ገስት ላይ ያላችሁ። ኢስራ ይባላል። ኢስራ ማለት ምን ማለት ነው? ኢስራ ማለት ምን ማለት ነው? ኢስራ ማለት ምን ማለት ነው? ጉዞ ማለት ነው። ጉዞ ማለት ነው። አዎ ያዕቆብ ጉዞ አድርጎ በምሪት በአምላክ እስራኤል ነው የሚለው በአረብኛ። ኢስራ ማለት ጉዞ ማለት ነው ራሱ። ኢል ማለት የኢላህ ምህጻረ ቃል ሆኖ ነው የሚመጣው በአረብኛ። ስለዚህ እስራኤል የሚለው ቃል ሁለት ትርጉም አለው። አንደኛው በአምላክ ምሪት የሚጓዝ ማለት ነው። እሱ ወደ ግብፅ የሄደበትን ምክንያት ታሳቢ ነባቢ ተደርጎ የወጣለት ስም ነው የመጀመሪያው። ሁለተኛ ኢስራ ማለት ባሪያ ማለት ነው። ኢል ማለት የኢላህ አብርቤሽን ነው። የአምላክ ባሪያ በሚልም ይመጣል። ከዛ አንጻር ነው ቁርአን ይህንን ነገር እውቅና አልሰጠም። ከአምላክ ጋር መታገል የሚለውን እውቅና አይሰጥም። በእኛ ትምህርት ውስጥ እንደዚህ አይነት ትምህርት የለም። ኢቨን ታሪኩንም ራሱ አንቀበለውም። ዘፍጥረት ላይ ያለውን ጸሐፊው ማን እንደሆነ አይታወቅም። ዘፍጥረት ጸሐፊ ማን ነው፣ ተናጋሪና ጸሐፊው ማን ነው ብላችሁ በጠይቋቸው መልስ የለም። እስካሁን ሙሴ ነው የሚሏችሁ። የለም እንደዚህ አይነት ነገር የለም። ስለዚህ ታሪክ ጸሐፊን ንግግር ወስደህ በእንትን ልታርመውና ልታሻሽለው አችልም ራሱ ማለት ነው። ከአንድ ልጅ በዘፍጥረት ስህተት አለበት ብዬ እስሚዘው በጣም በደንብ ይህን ነገር ተከታተሉኝ። ዘፍጥረት 37:9 ላይ የነበረው ፀሐይና ጨረቃ 11 ከዋክብት ለእኔ ሲሰግዱልኝ አየሁ ብሎ በትንቢት ተናግሮ ፀሐይ እኔ ነኝ፣ ጨረቃ እናት ናት፣ 11 ከዋክብት ደግሞ 11 ወንድሞች ናቸው ብሎ ተርጉሞለታል። ከዛ በኋላ ላይ መጥተው 10ሩ መጥተው ሰገዱለት ለዮሴፍ። ቢንያም ይቀር ነበር። ከቢንያም ጋር መጥተውም ሰገዱለት፣ 11ዱ ሰገዱ። ከዛ ያዕቆብ ሰገደ። ማቀረ እናቱ እናትየው ቀረ። እናትየው ደግሞ ሞታለች በዛን ሰዓት። ስለዚህ የዛ ትንቢት በፍጻሜ እንዴት ነው የሚያገኘው? ታሪኩ በጣም እንትን ነው። ወይ ትንቢቱ አልተፈጸመም፣ ወይ ያዕቆብ ዮሴፍ ያየው ህልም ትክክል አይደለም። ስለዚህ ዮሴፍን ጥያቄ ምልክት ውስጥ የሚያስገባ ነገር ነው። ወደ ቁርአን ስትመጣ ደግሞ ፀሐይና ጨረቃ 11 ከዋክብት ለእኔ ሲሰግዱልኝ አየሁ ብሎ ሱረቱ ዩሱፍ ምዕራፍ 12 ቁጥር 4 ላይ የሚናገረውን ቁጥር 100 ላይ ወላጆቹንም አወጣቸው ይላል። ወላጆቹንም ወደ ዙፋኑ አወጣቸው ይላል። ወላጆቹ ነበሩ እናትና አባቱ። ከዛ ምን ይላል? ወላጆቹም ለሚለው ቃል የመጣው ቃል ሙሰና ነው፣ ሁለት ናቸው። ከዛ እነርሱም ወድቀው ምን አሉ ይላል? ምን አደረጉ ይላል? ሰገዱ የሚለው ነገር ሙሰና አይደለም። የሚገርምህ ሙሰና አይደለም፣ ጀም ነው የሚጠቀመው። ጀም ነው እና
ዋሌኩም ሰላም ወራህመቱላሂ ወበረካቱ። ከታቻችሁ የምታወሩ ሰዎች አታወሩ። አንዴ እሺ፣ ቀጥሉ። ማውረድ እንደዛ መሀል ላይ ገብቶ የሚረብሸው እያወራን ነው። እስከምንጨርስ መታገስ ካልቻለ አንድ ሰው ማውረድ፣ ሌላ ምንም እንትን የለውም፣ ኤክስኪውዝ የለውም። ኢንተራፕት ሲያደርግ ሀሳቦች ይበታተናሉ አይደል እንዴ? ስለዚህ ስነ ስርዓት የሚባል ነገር አስተምሯቸው እነሱንም። ኤኒዌይ እና ምንድነው ሙሰና አይደለም ጀምን ነው የሚጠቀመው። እዛው ላይ ደግሞ ምንድነው ያለው ከገጠር ስትመጡ ብሎ ያለውም አሁንም ሙሰና አይደለም የሚጠቀመው። ማን ሙሰና አይደለም የሚጠቀመው፣ ጀምን ነው የሚጠቀመው። ሰከንድ ፐርሰን ላይ የተኮነ አረብኛ ላይ እና ሰርድ ፐርሰን ላይ ሙሰና የሚባል ነገር አለ። ሁለትዮሽ አነጋገሮች አሉ። ስለ እናትነትና ስለ አባትዮስን ስለ አጠቃላይ ስለመጡት ነው። የመጡት ደግሞ እነማን ናቸው? የዩሱፍ ወንድሞችና እናትና አባቱ ነው። ሁሉም ናቸው የሰገዱት እዛ ጋር ቁርአኑ። እና በጣም የሚገርም ነገር ነው ማለት እንደዚህ አስተንትናችሁ ታውቃላችሁ? ይሄንን በትንቢቱ መሰረት ማለት ነው። በትንቢቱ መሰረት ትንቢቱ ተፈጽሟል ቁርአን ላይ ብሎ ይነግረናል፣ ያስተካክለዋል። ዘፍጥረት ላይ ያለው ታሪክ ግን ታሪክ ጸሐፊው ይህንን ነገር ሳያስተካክል ነው የጻፈው። ነገሩ በቦታውም አልነበረም፣ ሊሳሳት ይችላል፣ ታሪክ ነውና። እኔ በክርስትናውም ያለውን ነገር ለእኔ አዲስ ነው፣ ከእስልምናውም ያለው ነገር በዚህ ጉዳይ ላይ ለእኔ አዲስ ነው። ለዛ ነው እስራኤል የሚለውንም ከዛ አንጻር ያዙት። እስራኤል የሚለውንም ከዛ አንጻር ያዙት። ራሱ በደንብ ነው ቁርአን ላይ ብዙ ነገሮች ተስተካክለው ነው የሚመጡት። አሁን መርየም ማለት ምን ማለት ነው ብለህ ብትል መርየም ማለት መራራ ማለት ነው የሚል ነው የተረጎሙት። እኛ ደግሞ እሱን አንቀበልም። መርየም ማለት መርና የም ከሚሉ ከሁለት ቃላት ነው። መር ማለት ጠብታ ማለት ነው። የም ማለት ባህር ማለት ነው። የባህር ጠብታ ማለት ነው ብሎ ነው ያስተካከሉ የኛ ትምህርት ላይ። በእነሱ ግን መራራ በሚል ነው ራሱ መራራ። በመሪማም ምናምን ሲያማርሩ መሪማ ተባለ ቦታው፣ የቦታው ስም ማለት ነው። ስለዚህ መርየም የሚለው ቃል ከዛ አንጻር ነው። የአሮን እህት ማርያም የሚባል ስም መራራ ማለት ነው። ስለዚህ የማርያም የኢየሱስ እናት ስሟ ራሱ መራራ ነው ብሎ ነው የሚተረጉሙት እነሱ። ይሄን ሁላ ነው በኢስላም ያስተካከለው። በኢስላም ያለው ታሪኩ ተስተካክሎ የቀረበው። ግልጽ ነው። ሙሳ የእስራኤል ልጆችን ወደ ከግብፅ ይዞ ሲወጣ ቁርአን ላይ ጥቂት ጭፍሮች እንደነበሩ ይናገራል እና መጽሐፍ ቅዱስ ላይ ያዕቆብ ወደ ግብፅ ሲገባ ይዟቸው ሲሰደድ የዛኔ የነበሩት ቤተሰቦቹ ቁጥር 70 እንደነበሩ አንድ ቦታ 70 አንድ ቦታ 75 ሐዋርያ ሥራ ላይ 75 ይላል። ዘፍጥረት ላይ ደግሞ 70 ይላል። ሰባ የነበሩ ህዝቦች እንግዲህ የሊዊ ትውልድ እንኳን ሳይጠፋ የሊዊ ልጆች ባሉበት ክፍለ ዘመን ተዋስተው ወደ 60,000 ደርሰው ሙሴ 60,000 ወታደሮችና ህዝቦቹ ጠቅላላ ቁጥር ወደ 2 ሚሊዮን የሚጠጉ እንደነበሩና ከግብፅ ህዝብ በላይ አልፈው እንደነበር ይናገራል መጽሐፍ ቅዱስና በዚህ ጊዜያት ውስጥ ኢቨን እንደ መጽሐፍ ቅዱስ አስተምሮ ማለት ትንቢቱ ምናምን 400 ምናምን ዓመት እንደቆዩ ይነገራልና 400 ዓመት ውስጥ 70 የነበሩ ህዝቦች እንዴት ነው 2 ሚሊዮን ሊደርሱ የሚችሉት? ይህን ቁርአን ላይ ሲያስተካክሉ እንመለከታለን። በጣም እንትን ነው ራሱ ቁርአን ላይ በጣም እንትን ነው። አንድ ቀን ሙሉን እንትን እንለዋለን ከኢብራሂምን ጀምርና እስከ በይቱል መቅዲስ እስከሚባለው ሱለይማን እስከገነባው ድረስ በደንብ ታሪኩን በደንብ አድርገን ከሐዲስ ጋር ምናምን እያደረግን በቀጥታ እናመጣዋለን ራሱ ማለት ነው። ከዛ በኋላ ደግሞ ፕሮብሌሞች ምንድን ናቸው የሚለውን ደግሞ እዛ ጋር የዘፍጥረት ላይ ያሉ ፕሮብሌሞች፣ ዘጸአት ላይ ያሉ ፕሮብሌሞች ምንድን ናቸው የሚለውን ደግሞ በደንብ እያየናቸው ኢንሻአላህ እናያቸዋለን። በጣም ይገርም ማለት ነው። የቁርአንን እንትን የምታዩት እንደዛ ነው። ቁርአን ላይ ሱረቱ ዩሱፍ ላይ ስታነቡት የሚናገረው ነገር እንተርክልሃለን ብሎ የሚጀምረው አላህ ራሱ ነው። መጨረሻ ላይም በቦታውም አልነበርክም ሲመካከሩበት ብሎ ቁጥር 105 ላይ 107 ላይ ይናገራል አላህ። ከዛ በኋላ የሚገርማችሁ ነገር በዩሱፍ አለይሂ ሰላም ጊዜ የነበረው የግብፅ ንጉስን ፊራውን ብሎ አይለውም ወይም ፈርዖን አይለውም ቁርአኑ። ባይብሉ ግን ፈርዖን እያለ ነው የሚጠቀምበት። ትልቁ ስህተት ማለት ፈርዖን የሚባለው ማዕረግ መጀመሪያ የተጀመረው በራምሴን የተጀመረው በሙሴ ጊዜ በነበረው ንጉስ ነው፣ የግብፅ ንጉስ ነው የተጀመረው። ፈርዖን የሚባለው ፊራውን የሚለው ነገር የተጀመረው ልክ አጼ ኃይለ ሥላሴ፣ አጼ ሱስንዮስ፣ አጼ ገላውዲዮስ፣ አጼ ሚኒሊክ፣ አጼ ቴዎድሮስ የምንለው እንደዛ ማለት ነው ፊራውን ማለት።
ልክ በሄሮድስ እንደምንለው በእስራኤል ውስጥ አቤሜሌክ እንደምንለው እንደገና ደግሞ በእንትን ደግሞ በሮማያኖች ደግሞ ቄሳር እንደምንለው አይነት ማለት ምን ያህል ማለት የታሪክ ስህተቶች እንዳሉት ነው የምነግራችሁ። የታሪክ ስህተቶችን ቁርአኑ መኮረጅ ካለበት አንድ በረሃ ላይ ግመል ገፊ የነበረ ሰው እንዴት ይህንን ነገር ሊያጣራ አንድ ነገር እኔ እንኳን ጥናት ሳጠና ረጅም ዓመት ፈጅቶብኛል። ይህንን ስህተት ማለት ነው። አንድ ግመል ገፊ የነበረ በረሃ ላይ ግመል የሚገፋ የነበረ ያልተማረ ማንበብና መጻፍ የማይችል አንድ ሰው ከዓለማቱ ጌታ ይሄ መልእክት ካልመጣለት በስተቀረ እንዴት ባይብል ላይ ያሉ ስህተቶችን ሲኮርጅ እንኳን ይህንን ነገር አብሮ እንዴት አልኮረጀም? እንዴት አልኮረጀም ነው? ይሄንን ከሱ ከራሱ ከሆነ ያመነጨው ረሱል ከሆኑ ነብያችን ከሆኑ ያንን ነገር ያደረጉት እንዴት ሲኮርጁ ቢያንስ እቺን ነገር ከነስተቱ እንዴት አይኮርጅም? ይሄ ነው እንግዲህ እኔ ለዚህ ጋር ራሱ የሚገርመኝ ሙሴ ማለት ገና ከፍራውን ተሰዶ ማለት ፍራዊ ሰው ገሎ ምናምን ፍራውን ከቤት አስወጥቶት ምናምን ከሱ እየሸሸ በነበረበት ሰዓት ላይ ፍየል አጋጁ ነው እየጠበቀ በነበረበት ሰዓት ላይ ምንም ስለመለኮት ምንም አይነት ኮንሰፕት ባልነበረው ሰዓት ላይ እንግዲህ ወደ ተራራው አካባቢ እሳት ሲነድ ተመለከተ ይለናል። ዘጸአት ምዕራፍ 3 ላይ ነው 2 ላይ እሳት ሲነድ ተመለከተና እዛ ጋር እስኪ ምን አይነት ራእይ እንደሆነ ልይ ብሎ ተናገረና ስለ ራእይ ምንም ኮንሰፕት የሌለው አካል ራእይ አይቼ ልምጣ ይላልና ቁርአን ላይ ግን ሙሳ እዛ ጋር እሳቱን ሲነድ ሲመለከት ምንድን ያለው ሂጄ እስኪ ወሬ ካለ ወሬ ላምጣላችሁ አሊያም ደግሞ እናንተ የምትሞቁበትን እሳት ይዤላችሁ ልምጣ ሲላቸው እንመለከታለን። እሱ ላይ ውይይት ላይ ምን እንዳለ ታውቃለህ? እንትና ሊቀጠበበት ዘሪው ሙላቱን ታውቀዋለህ? ሊቀጠበብ ዘሪው ሙላቱ የሚባል አለ አንድ ኦርቶዶክስ ጋር ሊቀጠበበት ዘሪው ሙላቱን አታውቀውም? በጣም ምላሳም ነው። በታድሶቹ ምናምን በጣም እንትና ከሀሊል ክብሮም ጋር ነው መጀመሪያ የተወያዩት እና ተወያይተው መጨረሻ ላይ ኡስታዝ ሳዲቅ ተወያዩ እና ሲወያዩ እዛ ጋር ምን አደረገው ኦሪትን የጻፈው ሙሴ አይደለም በሚለው ሀሊል ክብሮም እንትን አለው። ከዛ እንደዚህ ሙሴ በምድር ላይ ከነበሩ ሰዎች ትሁት ነበር ይላልና ሙሴ ስለራሱ ነው የሚያወራ ሲለው አዎ አለው። አንድ ሰው እንዴት ራሱ እንደዚህ ክብርያ ያደርጋል ምናምን ሲለው ሙሴማ አጨርባሪ እኮ ነው ሰው ሁላ ገሏል አለ። አንተ በጣም ይዋሻል፣ ብዙ ጊዜ ሲዋሻ አይቼዋለሁ አለ። እሱ ራሱ ብዙ ጊዜ ይዋሻል ሙሴና በብሉይ ኪዳን ላይ ብዙ ውሸት ካገኘ ሙሴ ነው እና ሙሴ ሊዋሽ ይችላል። ሰው መዋሸት ብቻ አይደለም ማለት ትዕቢት ምናምን ብቻ አይደለም፣ ሰው ገሎ የለ ወይ በዚህ ደረጃ ማለት ነው። እና አንዳንዴ ያስቁኛል እንትን የሚጠቀሙት ነገር ማለት ነው። ዳዊት ከፈጣሪ የመጣ ነብይ ነው ብለህ ሶስቱን ነገሮች አላሟላ ማለት ሶስቱ ነገሮች በሶስቱ መሰረት ዳዊት ይሞት ነበረ። አንደኛ ዘዳግም 18:19 ላይ ከአምላክ ውጭ ከሌላ አካል መልእክት ከተቀበለ ይገደላል። ዳዊት እንደምትመለከቱት ሰይጣን ሂድና ቁጠር ብሎት ወደ 70,000 ሰዎች እንዲጨፈጨፉ ምክንያት ሆኗል። አልተገደለም ግን እሱ። ሁለተኛ የሰው ሚስት የደፈረ ሰው ይገደላል። የኦሪዮን ሚስት ደፍሯል፣ አልተገደለም። ሶስተኛ ነፍስን የገደለ ሰው ይገደል ይላል። ኦሪዮንን አስገድሏል። በቃ ሰው ነው፣ በቃ ምን ችግር አለው? በቃ ሰው ነው፣ ሊሳሳት ይችላል። ግን ነብይነቱ ምንም የሚነካው ነገር የለም ይለዋል። በቃ ነብይነቱ ምንም አይነካውም። በቃ የፈለገ ነገር ኃጢአት ቢሰራ በቃ ፈጣሪ ነብይ ነው ብሎ እስከመረጠው ድረስ የፈለገ ነገር ቢያደርግ ነብይነቱ ላይ አፌክት አያደርገውም ይላሉ። አፌክት አያደርገውም። ተመልከት እንግዲህ አፌክት አያደርገውም፣ ነብይነቱ ላይ ምንም ነገር የሚያነካካው ነገር የለም ይለዋል። ከዛ በኋላ ስትላቸው ረሱል ጋር ይመጡና ግን ለምንድን ነው 9 ሚስት ያገቡት ይለዋል። ይመጡና ለምንድን ነው ጂሃድ ዝም ብሎ ማለፍ ሲገባቸው ጂሃድ ያወጁት ይላል። ይመጣና እንደዚህ አይነት ነገር ይጠይቃል። ለምንድን ነው ሲህር የተሰራባቸው ይላል። ሲህር እኮ አላደረጉም እሳቸው ተደረገባቸው እንጂ መግደል ነው ኃጢአት ወይስ መገደል ነው ኃጢአት ብለህ ብጠይቃቸው መግደል ነው ኃጢአት ይለዋል። ሲህር ተደረገባቸው እንጂ ሲህር አላደረጉም እሳቸው፣ ተደገመባቸው እንጂ አልደገሙም እሳቸው። ባይሆን የሚገርመው እንደዛ አይ እንዴት ፈጣሪ ዝም እንዴት ይላል ምናምን ይላሉ።
አንደኛ ዜና መዋዕል ምዕራፍ 28 ሰለሞን የሚባል አንድ ማን ነው ሳሙኤል የሚባል ነብይ ነበር። ከሞተ በኋላ ከዛኛው ዓለም ውስጥ ጠንቋይ ይዘው መጣች። ሰምታችሁ እንደሆነ ታውቃላችሁ ይሄን ታሪክ ስሚዞ አሳስ ታውቃለህ? የቱን? የሳሙኤል የሚባለውን ነብይ ጠንቋይ ጠርታ እግዚአብሔር ጋር ከሄደ በኋላ ከነገና አስመጥተዋለች እኮ። አላውቅም። እኔም አላውቅም። እንዴት አንደኛ ሳሙኤል ታዲያ አንደኛ ሳሙኤል ምዕራፍ 28 ላይ ያው ከበለ አሟርታ ጠራችውና ከዛኛው ዓለም ውስጥ አመጣችው። እኛ ጥያቄያችን አንድ የፈጣሪ ነብይ እንዴት አንድ ጠንቋይ እዛ ድረስ ሄዳ ታመጣዋለች? ረሱል ምድር ላይ ያሉ የአንድ አይሁዳዊ ሴት ናት አይደለ? በማበጠሪያ አድርጋ ሲር እንዲሰራባቸው መሆኑ አላህ ለምን ዝም ይላል ካላችሁ፣ እንዴት ፈጣሪን የሚያክል አንድ ነብይ የራሱን ነብይ ወደዛኛው ዓለም ካሸጋገረው በኋላ እንዲሞት ካደረገው በኋላ ከዛኛው ዓለም ውስጥ በአንድ ጠንቋይ የተነሳ እንዴት ልጠራውና ልታመጣው ቻለች? አታውቁም ይሄንን ታሪክ? ግን ታሪኩ እየመጣልኝ ነው ሁሌ ደጋግመን ስለማናነብ። አንደኛ ዜና መዋዕል ምዕራፍ 28 ላይ ታገኙታላችሁ። አሟርታ ጠራችሁ ሳሙኤል። ከዛ ለምንድን ነው የጠራችሁኝ ምናምን ተናደደ እሱ ራሱ። ለምንድን ነው በቃ ሜት አድርጋለች። እሺ ቀጥሉ ኡስታዝ። እና እንደዛ ነው። እንደ አይነት ታሪኮች አሉ። እና አንዳንዴ ስታመጣባቸው እንደዛ ይለዋል። በቃ ነብይ ነው ፈጣሪ፣ በቃ ይሄ የራሱ ጥበብ አለው እኮ አንተ ለምንድን ነው በፈጣሪ ስራ የምትገባው ምናምን ይለዋል። በፈጣሪ ስራ ለምንድን ነው የምትገባው? በቃ አደረገ፣ ፈጣሪ ፈቀደ፣ በቃ እንዲመጣ እንትን እንዴት አንድ ጠንቋይ ታመጣዋለች? ስለዚህ በቃ ሳሙኤል ነብይ አይደለም ማለት ነው። አይ ምን አይገናኝም እኮ አፌክት አያደርገውም በቃ ማለት ፈጣሪ ፈቀደ። ረሱልስ ታዲያ ቢያንስ ለኛ ለማስተማሪያነት ነው ሲደረግብን ድግምት ሲደረግብን እንዴት አድርገን ሩቃ እንደምናደርግ ለማሳየት ነው አላህ ዝም ያለው የነበረው ስንል፣ አይ በቃ ሎጂካል አይደለም መልሳችሁ ምናምን ይለዋል። መልሳችሁ ሎጂካል አይደለም ምናምን ይለዋል። ከዛ በኋላ እንትን ይላል። ልክ እንደ ሌሊቱል ኢስራ ወል ሚራጅ ማለት ሌሊቱል ኢስራ ወል ሚራጅ ላይ እንደሚታወቀው እንትና ኢሳ አርጎ ነው በአካል ነው ረሱል ያገኙት። ሙሳ ኢብራሂምን አደምን በምንድን ነው ያገኙት ብሎ ጥያቄ ጠይቃሉ። እና ዑለማዎች የሚመልሱት መልስ በአካል ይሁን በመንፈስ ምንም የተገለጸ ነገር የለም፣ በዝምታ ነው የሚታለፈው። በቃ እስልምና መልስ የለውም አለኝ አንዱ። ከዛ አንድ ኤግዛምፕል ልስጥ አልኩት። እሺ አለኝ። እንደሚታወቀው ሁለተኛ ነገሥት ምዕራፍ 2 ቁጥር 11 ላይ ኤልያስ አርጓል። አዎ ዘዳግም 34 10 ላይ ደግሞ ሙሴ ተቀብሯል። አዎ ከዛ ማቴዎስ ወንጌል ምዕራፍ 17 ቁጥር 9 ላይ ጴጥሮስ ዮሐንስና ያዕቆብን አርሞኒየም ወይም ደግሞ ሄርሞን ወደሚባል ተራራ ወሰዳቸውና ኤልያስና ሙሴ መጡ ይላል። ኤልያስ ስላረገ ችግር የለውም በአካል ነው። ሙሴ የመጣው በምንድን ነው ብዬ ስለዋለሁ። በመንፈስ ነው እንዳይለኝ ማስረጃውም የለውም፣ በአካል ነው እንዳይለኝ ማስረጃውም የለውም። ስለዚህ በምንድን ነው አልተገለጸም አለኝ። መልሶ እኮ ነው ክርስትና መልስ የለውም ማለት ነው አልኩት። እንዴ አይገባህም እንዴ? አልተገለጸም እኮ እያልኩ ነው ያለሁት። አልተገለጸም ማለት መልስ የለውም ማለት ነው እንዴ? አልተገለጸም ማለት እኮ ራሱ መልስ ነው በራሱ አለኝ ሲመልስልኝ። ገባ? እንዴ አይነት ነገሮች ተበላ ማለት ነው። እንዲህ አይነት ነገሮች አሉባቸው። ብዙ ጊዜ ክርስቲያኖች የማያስተውሉት እሱ ነው። ይበቃናል። እስቲ ልውጣ። የሆነ ጊዜ አንዱም እንደዛው አይኔ ጋር መጣለሁ። አላህ ምንድን ነው አለ። አላህ እኔ የምልክ አካል አለው። በመቀጠል ራሱን የገለጸበት መልኩ አለው። ስለዚህ ይሄ አካል ምንድን ነው አለ። መንፈስ ነው ወይስ ሰው ነው አለ። ሰውም አይደለም መንፈስም አይደለም፣ ግን ራሱን የገለጸበት አካል አለው አለ። ስል በቃ እስልምና መልስ የለውም እንዴ አለ። እና እኔም መልሼ ሃይማኖተ አበው ላይ ምዕራፍ 36 ላይ ያለው አላሰውና ጠየቅኩት። ራሱ እሱም መልስ አልነበረውም ለዛ ነገር ምንድነው ብሎ ሲል ግን አይ ጥያቄ አለ። አሁን ለምሳሌ አላህ ምንድነው ሲልን እኛ አሁን አምላክ ነው የምንለው ምንነቱ ማለትም አንተ ምንድነው ሲባል ሰው እንደምንባል አምላክ ነው እንደዛ ነው። አሁን እግዚአብሔር ምንድነው ሲባሉ ምንድነው መልሳቸው እነሱ? መንፈስ ነው። መንፈስ ምንነቱ ነው? ምንነቱ አይደለም መንፈስ መገለጫው ነው እንጂ እኮ ታዲያ ምን እኮ ምንድነው ነው ጥያቄው እኮ። እኔ የጠየኩት ምንድነው ሲባል ዮሐንስ ወንጌል 4:4ን ጠቅሶ እግዚአብሔር መንፈስ ነው ካለ መንፈስ ምንነቱ ከሆነ ዕብራውያን 1:14 ላይ መላእክት ምንድናቸው ይላል።
መናፍስት ናቸው። አንድ ስድስትን መናፍስት ናቸው። ስለዚህ ምንነቱን ማን ይጋራዋል ማለት ነው? መላእክቶች መላእክት ይጋሩታል ማለት ነው። አያስኬድም ራሱ። ስለዚህ እዛ ጋር መንፈስ የተባለበት፣ እሳት የተባለበት፣ እረኛ የተባለበት፣ ድንጋይ የተባለበት እንደገና ደግሞ እንትን የተባለበት ገበሬ የተባለበት ትርጉም አለው። እሳት ሲባል ፈራጅ መሆኑን የሚያመለክት ከሆነ አላህ ፈራጅ ነው። እረኛ ሲባል ጠባቂ መሆኑን ከሆነ አላህ ጠባቂ ነው። ግን እረኛ ብለን አንጠቀምም። አባት ሲባል አስገኚ ማለት ከሆነ አስገኚ ነው አላህ፣ ግን አባት የሚለውን አንጠቀምም። መንፈስ ማለት ረቂቅና ምጡቅ ከሆነ አላህም ረቂቅ ተብሏል በሱረቱ አንዓም ምዕራፍ 6 ቁጥር 103 ላይ። እንደገና ደግሞ ገበሬ ሲባል ተንከባካቢ ከሆነ አላህ ተንከባካቢ ነው፣ ረብ ነው። ድንጋይ ማለት ዘዳግም 32 ቁጥር 4 ላይ እርሱ አለት ነው ይላል፣ ድንጋይ ነው ይላል። ድንጋይ ማለት መሸሸጊያ መጠጊያ ከሆነ አላህ የሁሉ መጠጊያ ነው። ቀላል ነው ራሱ። ግን መንፈስ ነው ስትሉ ምን ማለታችሁ ነው? ኤሰንሱ ስለ ኤሰንስ ነው ስለ ኦንቶሎጂ ነው እያወራችሁ ነው ያላችሁት? አዎ ካሉ ኦንቶሎጂካሊ መላእክትም መንፈስ ናቸው። ስለዚህ ይጋራሉ ማለት ነው። ተመሳሳይ ዘሴም ኔቸር ነው ያላቸው፣ ዘሴም አትሪቢዩት ነው ያላቸው፣ ዘሴም ባህሪ ማለት ተመሳሳይ ባህሪ ነው ያላቸው፣ ተመሳሳይ ምንነት ነው ያላቸው። አያስኬድም። እነሱ እንትናቸው ራሱ አንዱ በቃ የእነሱ ጥያቄያቸው ራሱ አላህ ማንነቱን አውቄ ነው እኔ የማመልከው የሚል ነገር አንዳንዴ አርጊመንት ያነሳሉ። በመጀመሪያ ደረጃ አይሁዶች አምላካቸው ምንነቱንም ማንነቱንም ተረድተን ነው እኛ ሙስሊሞች ያለ ነው። ምንነቱ አላህ በዛቱ የዛቱ መገለጫ የሆኖቹ ሲፋዎች አሉ፣ በሱ ነው የምናውቀው። ዛቱን ከሆነ ዛቱን በዛቱ አናውቀውም አላህን። ማንነቱ ከሆነ ደግሞ እኔ ብሎ የሚናገር ሸክስ ያለው እኔ የሚል ፐርሰን ነው። ምንም እንትን ፐርሰናል ጋር ነው ያለን እኛ። ከዛ ትራንሰንደንት ነው በኤሰንስ ደረጃ፣ በደግሞ ኢማነንስ ነው በፕሬዘንስ ደረጃ ማለት ነው። ፕሬዘንስ ኢማነንስ ነው በአትሪቢዩት ደረጃ ከኛ ጋር ነው ያለው። ይሄ ነው ትምህርታችን። በነገራችን ላይ የሶስቱም ትምህርት እንደዛ ነው። በተለይ የኦርቶዶክስ የአይሁድ እና ካቶሊኮች ትንሽ ዲቫይስ ሲምፕሊሲቲ የሚባል ትምህርት ስላላቸው ኢነርጂ ኤንድ ኤሰንስ ዲስቲንክሽን አይቀበሉም እነሱ እንደኛ። ጀህሚያዎችና ሙተዚላዎች ያራቆቱታል ሲፋዎቹን። ልክ እንደዚህ እነዚህኛው ካቶሊኮችና ፕሮቴስታንት አዲስ ትምህርት ሰማው እንደው አክሲደንሻል ፕሮፐርቲ እና ኢሴንሻል ፕሮፐርቲ ብሎ ከፍለውት ኢሴንሻል ፕሮፐርቲ የሚባለው ኤሰንስ ነው፣ የአክሲደንሻል ፕሮፐርቲ የሚባለው ደግሞ አትሪቢዩት ነው በሚል ትምህርት አየው የእነሱ እንትን ላይ ማለት ነው። ለነገሩ አዳዲስ ትምህርቶች እየመጡ ነው እነሱ ጋር። አሁን ሶሻል ትሪኒቲ ራሱ ክላሲካል ፕሮቴስታንት ጋር አልነበረም አሉ። ሰምተሃል ስሚዞ? ስፈትሸውም ተመሳሳይ ነው ከእንትን ጋር ያለው። ሶሻል ትሪኒቲን አይቀበሉም እነ ማርቲን ሉተር ዝዊንግሊ እነ ካልቪን ምናምን አይቀበሉም ሶሻል ትሪኒቲን። ማህበራዊ ስላሴ ታውቃለህ? ሶሻል ትሪኒቲ ማህበራዊ ስላሴ ማለት አብ የራሱ የሆነ እውቀት፣ ስሜት፣ ፈቃድ አለው የሚለው ትምህርት አደገኛ ነው። እንደውም አብ ወልድ መንፈስ ቅዱስ አንድ ፈቃድ ነው ያላቸው የሚለውን አርስቶቴሊያን ቤዝድ ያደረገው ጎርጎርዮስ ዘንዚናዙ፣ ጎርጎርዮስ ዘኒሱስ እና የቂሳሪያው ባስሊዮስ የተጠቀሙበትን ነው ክላሲካል ፕሮቴስታንት የሚጠቀመው። በኋላ ላይ ነው ከማጅስትሪያል ፕሮቴስታንት በኋላ የመጡት ራዲካል ፕሮቴስታንት የሚባሉ አሉ። ሚኖናይት፣ ሌሎቹ አናፓፕቲዝም ምናምን የመሳሰሉት በኋላ ላይ ሲመጡ ሶሻል ትሪኒቲ የሚባለው ትምህርት መጣ እና ትምህርቱ በየጊዜው ይሻሻላል ፕሮቴስታንት ጋር ማለት ነው። ለዛ ነው ወጥ ትምህርት የሌለው የተለያየ ዲኖሚኔሽንም ያለው ከዛ አንጻር ነው። ያኔ ፕሮቴስታንቶች ግን ውስጥ እነ ጆን ዊንክል እነ ማርቲን ሉተር እንደውም በደንብ እኮ ወደ ካቶሊክ የቀረበውን ትምህርት ነው ያላቸው እኮ። ለዛ እኮ ነው የምነግርህ። እነሱ አሁን እንትን ነው ደግሞ አደገኛ ትምህርቱ ምንድን ነው? ኦንቶሎጂካል ትሪኒቲ እና ኢኮኖሚክ ትሪኒቲ የሚባል አለ። ኦንቶሎጂካል ትሪኒቲ የአብ ወላዲ ወልድ ተወላዲ ሞድ ኦፍ ኤግዚስታንስ ውስጥ አለ ራሱ በአብ ቃልነት በወልድ እስትንፋስነት ሚና የሚባል ነገር አለ። እንትን ነው ኢንዋርድ ፈንክሽን በሚባለው ውስጥ ኦንቶሎጂካል ትሪኒቲ ውስጥ አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ ብሎ ነው የሚያስተምሩት።
አሁን ጥያቄ የሚነሳው ምንድነው? እንትን ፕሮቴስታንት ጋር ትመጣና የቱ ጋር ነው ያለው ፈንክሽናል ሰቦርዲኔሽን ብለህ ጠይቃቸው። ፈንክሽናል ሰቦርዲኔሽን ያለው የቱ ጋር ነው? ኦንቶሎጂካል ትሪኒቲ ላይ ነው? ኢኮኖሚክ ትሪኒቲ ላይ ብለህ ጠይቃቸው። ኦንቶሎጂካሊ ካሉ እንትን ነው፣ በጣም አደገኛ ትምህርት ነው። አምላክነትን የሚከፋፍል ነገር ይሆናል። አይ ኢኮኖሚክ ትሪኒቲ ላይ በውጫዊ ግብር አውትዋርድ ፈንክሽን ላይ ነው ካሉ፣ እዛ ላይ ነው ፈንክሽናል ሰቦርዲኔሽን ያለው ካሉ፣ በውጫዊ ግብር አብ ወልድ መንፈስ ቅዱስ አንድ ናቸው ከሚለው የከቸርች ፋዘርስ ትምህርት ጋር ይጣረሳል። ስለዚህ ፈንክሽናል ሰቦርዲኔሽን በጣም አደገኛ ትምህርት ነው። ራሱ አርጌንስ ደግሞ ፈንክሽናል ሰቦርዲኔሽን ከጥንትም ጀምሮ አለ ብሎ የሚያምነው ኢተርናል ፈንክሽናል ሰቦርዲኔሽን ነው የሚቀበለው አርጌንስ። መጽሐፍ ምሳሌ 8:25 ላይ እንደዛ ነው አይደል? ከጥንት ከዘላለም ተሾምኩኝ ይል። ስለዚህ ሿሚና ተሿሚ አለ ከጥንትም ጀምሮ ነው እሱ የሚለው። አንዱ ተገዥና አንዱ ገዢ ማለት ነው። አዎ ከባድ ነው። አይ ስላሴ እስቲ ኤርሚያስ ና እስቲ ና ኤርሚን ጋብዘው። ሙሉ ገስት ልክ የለታለው እንትን ግን ሙሉ የፕሮቴስታንት ትምህርት በጣም እየታደሰ የመጣ ነው። ራሱ ከ15ኛው እስከ እንትን ከመካከለኛው ሲመጣ በጣም ክላሲካል ፕሮቴስታንት ይላል። ማጂስትሪያል ፕሮቴስታንት ነው። አየው ኤርሚ፣ ኧረ ና እንዴ ተተዋወቀን እባክህ። ለመተዋወቅ ነው እባክህ። ና ግባ። ኤርሚሎ እንዴት ነህ? ሰላም ነው ኤርሚ? አልገባም ኡስታዝ፣ እንትን እያለ ነው እየተሽከረከረ ነው። እሺ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። አንዴ ካፊሮች ጥያቄ ስላነሱና እኔ የቱ ጋር እንደሆነ ስለማላቅ የሴት ልጅ ሂጃብ የቁርአን አያ የቱ ጋር እንደሆነ እንድነግረኝና በዛው ደግሞ ምን እንደሚል እንድታስረዳኝ ፈልጌ ነው። ሱረቱል አሕዛብ ምዕራፍ 33 ቁጥር 59 የመጀመሪያው ሱረቱል አሕዛብ ምዕራፍ 33 ቁጥር 59 ላይ አይደለ? እስቲ እስሚዞ ቼክ አድርግልኝ። 56 ነው 59 ነው። ሱረቱን ኑር ምዕራፍ 24 ቁጥር 32 ሁለቱ ስንት ሱረቱል አሕዛብ ምዕራፍ 33 ቁጥር 59 ይልኝ አንዴ። ከ56 ጋር ተምታታብኝ። 33 59 ነው። አዎ 59 ልክ ነኝ። ይኸው ይታይሻል ከሰር። አንተ ነብዩ ወይ ለሚስቶች ለሴቶች ለልጆች ለምእመናን ሚስቶች ከመከናነቢያቸው በላቸው እንዲለቁ ነገራቸው ይላል። ሁለተኛው ሱረቱን ኑር ምዕራፍ 24 ቁጥር 32 24 32 ሱረቱል ኑር ነው። እሺ ሱረቱን ኑር ምዕራፍ 24 ቁጥር 30 እሱንም ቼክ አድርግልኝ አንዴ። እንደ ከእናንተ ትዳር የሌላቸው አጋቡ፣ ከወንዶችም ባሮቻቸው ከሴት ባሮቻቸው ለጋብቻ ብቁ የሆኑት አጋቡ። አይኖቻቸው የከናነቡ ምናምን የሚለው ማን ነው? ጉፍታዎቻቸውን ምናምን የሚለው ስንት ላይ ነው ያለው? ስንት ላይ ነው ያለው? ሱረቱን ኑር ምዕራፍ 24 እዛው አካባቢ ላይ ነው። ጌቶቻቸውን ካልተከለከለ ብለው ይሸፈኑ ምናምን የሚለው የቱ ጋር ነው ያለው? እሺ ቆይ እንትን ኑር 24 ቁጥር ስንት? እያየሁሽ ነበረ ቅድም። አይገርምም? አሁን መጣሽልኝና አላህና መልካም ከዚህ በኋላ አትገባም። መቀመጡ አትገባም። ስለማታውቅ ነው። ኢንሻአላህ አትገቢም ማለት ፋፊ ምን የት ካፊር ቤት ከዚህ በኋላ አትገቢም ማለት አላህና መልእክተኛው የሚሳደቡ ቤት ትገቢያለሽ? አይፈቀድም እኮ በዲን። አይ አልገባም፣ ግን ያልሆነ ነገር ሲሉ ደግሞ አያስችልምና የማውቀውን ጣል አድርጉ ይያል። አይ የምታውቂው ምን ጠጣይታለሽ? አውቀው ነው እነሱ ሆን ብሎ ለማወቅም አይደለማ። አንድ ሰው ለማወቅ የሚፈልግ ሰው ከሆነ እዚሁ ማስተማር ትችላለሽ ከፈለግሽ። ጥቅሶቹ የቱ ጋር እንደሆኑ ሳታውቂ ሄደሽ ላስተምር ብትይ ምን ጥቅም አለ? ላስተምር አላልኩም፣ ግን በሰጡበት ላይ ያው በሰማሁትና ባየሁት በነበብኩት መሰረት ልመልስ ነው እንጂ ላስተምር አላልኩም። እነሱ አውቀው ለተንኮል ብለው የተቀመጡ ሰዎች ናቸው። ለወደፊት ደግሞ የገባሁት ትላንትና እናንተ ማለት ነው ያ ማን የሚባለው ጎግል ላይ ያልሆነ ነገር ተርጉሞ አሳይቷል ነበረ። ከዛ ልክ ይንጨብጨብለት ምናምን ነገር በቃ እሱን ሀቢብ በሉ ምናምን ሲሉ እሱ ነው እንደውም በሱ ነው ማፈር ያለባችሁ ምናምን ብዬ በዛ ነው የገባሁት። በቃ እንደዛ ሃይማኖት በእላ አይሆንም። ስለዚህ ከዚህ በኋላ እንደዛ ነገር አታድርጊ። እሺ ኢንሻአላህ። በቃ እንዳትገቢ እዚሁ ከኛ ጋር ትሆኛለሽ።
31 ላይ ነው 24 31 በቃ እሱ ነው። ኤርሚ ሰላም ብያለሁ። እንዴት ነህ? ሰላም እንዴት ነህ? ሰላም ነው። ደስ ይላል። ስም ክላሲካል ፕሮቴስታንት ይላል። እሺ ቴንክ ዩ። አሪፍ ደግሞ እንትን ራሱ የአንግሊካን እንትን ይመስላል አርማው እንትኑ። ያው ገና ማንበብ ላይ ነኝ፣ ግን ሜቢ ወደፊት አንግሊካን መሆን ይመስለኛል። አዎ አንብብ፣ በጣም ደስ ይላል። ክላሲካል ፕሮቴስታንት በጣም አሪፍ ነገር አለ። እኔ በጣም ከማከብራቸው ሪፎርመሮች ራሱ የክላሲካል ማጂስትሪያል ሪፎርመሮች ከሚባሉት ማርቲን ሉተር፣ ዝዊንግሊ፣ ካልቪን እና እንትና ነው ያዕቆብ አርሜኒየስ የአርሜኒያ መስራች ማለት ነው። እነዚህ አራቱን በጣም ነው የሚገርሙኝ ራሱ ማለት ዝም ብለህ በተለይ ካልቪን በጣም የተለየ ነገር በተለይ ፕሪዲስቲኔሽን ላይ አንዳንድ ነገሮች ተሳሳተ ትምህርት ቢኖረውም ደብል ፕሪዲስቲኔሽን የሚባል ትምህርት ቢኖረውም ማርቲን ሉተር ደግሞ ሲንግል ፕሪዲስቲኔሽን ቢሉ ግን በቃ የሆነ እንትናቸው ደስ ይለኛል። ወጣ ያለ እንትናቸው በጣም አእምሯቸውን አሰርተውታል ጥሩ አድርገው እና እንደዚህ በክርስትና ውስጥ ያሉ እንደዚህ ስኮላሮቻቸውን ከነ ራሱ ይሄ አውጉስቲን እና ፒላርጊየስ ምናምን የመሳሰሉት በጣም እንትን ናቸው፣ ደስ ይላሉ። አንዳንድ ነገራቸው በጣም ደስ ይላሉ በቴዎሎጂ ደረጃ ማለት ነውና በርታ። ኦኬ እሺ ቴንክ ዩ አፕሪሺየት አድርገው። እሺ እንትን ላይ የኦንቶሎጂካል ትሪኒቲን ትቀበላላችሁ እናንተ? ኦንቶሎጂካል ትሪኒቲ ትሪኒቲ እንቀበላለሁ። ኦንቶሎጂካል ትሪኒቲ ማለት ኢንዋርድ ፈንክሽን የውስጣዊ ግብር የሚባለው አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ የሚለውን ትቀበላላችሁ አይደል? አዎ። ኦኬ ሞድ ኦፍ ኤግዚስታንስ ትቀበላላችሁ? ሞድ ኦፍ ኤግዚስታንስ ኩነትን አይ ዶንት ኖ ያው ሰምሃው እነዚህ ፊሎሶፊካል ተርሞች ስለሆኑ ገና ቼክ እያደረግኳቸው ነበረ። እንትን በላችሁ ትሪኒቲያን ሞዴሎች የተለያዩ ስላሉ እንትን ሞናርኪያን ትሪኒቲን ትቀበላለህ? አይ ቲንክ ሞናርኪያን ትሪኒቲ በፕሮቴስታንትም ሆነ በካቶሊኮችም የሚቀበሉታል። ያው በኤርሊ ቸርች ፋዘሮች እሱንም ስለሚቀበሉ ማለት ነው። ኦኬ አይ በቃ እንደዛ ከሆነ እንትን ነው። አይ ጥያቄ ልጠይቅህ ነበረ እንትኑን ካላወቀው ትንሽ እንትን ይላል። የኢኮኖሚክ ትሪኒቲንስ ትቀበላለህ? ኢኮኖሚክ ትሪኒቲ ፈንክሽናል ሰቦርዲኔሽኑን የሚያካትተው አይደለም። ኢኮኖሚክ ትሪኒቲ የሚሉት እነሱ አውትዋርድ ፈንክሽን ማለት ነው። በውጭ ኢማነንት ማለት ነው። ያ ኢማነንት አይደለም። ኢማነንት እንትኑ አይደለም፣ ኦንቶሎጂካል ነው ኢማነንት። ኦኬ እንደዛ ነው። ኢኮኖሚክ ትሪኒቲ የሚሉት የእንትኑን ነው ያለውን በውጫዊ ግብር አብም ወልድ መንፈስ ቅዱስም አንድ ናቸው የሚል ነው አይደል ትምህርታችሁ? በውጫዊ ግብር በመፍጠር በመስራት በማድረግ በማዳን በምናምን የመሳሰሉት ነገሮች። አዎ እነሱን እንቀበላሉ። ኦኬ ስለዚህ ፈንክሽናል ሰቦርዲኔሽን የቱ ጋር ነው ያለው? ኦንቶሎጂካል ትሪኒቲ ላይ ነው ያለው ወይስ ኢኮኖሚክ ትሪኒቲ ላይ ነው ያለው? ፈንክሽናል ሰቦርዲኔሽኑ ፈንክሽናል ሰቦርዲኔሽን ኦንቶሎጂካል ነው ብለን አናምንም። ኦንቶሎጂካል ሰቦርዲኔሽን አትቀበሉም እነሱ። ኦንቶሎጂካል ሰቦርዲኔሽን የሚቀበሉት ጆ ዋይትነስ ናቸው አይደለ? እንደዛ ማቀው ጆ ዋይትነሶች ናቸው። ምክንያቱም የባህሪ ልዩነት አለ። ፈንክሽናሊ እንደሆነ አውቃለሁ፣ እስከዚህ ድረስ አውቃለሁ። ፈንክሽናሊ እንደሆነ አውቃለሁ። ግን ፈንክሽናል ሰቦርዲኔሽን ያለው በኢኮኖሚክ ትሪኒቲ ላይ ነው ወይስ ኦንቶሎጂካል ትሪኒቲ ላይ ነው? ኢንዋርድ ፈንክሽን ላይ ነው ወይስ አውትዋርድ ፈንክሽን ላይ ነው ሰቦርዲኔሽን ያለው? ኦኬ እሱን አላውቅም እና ችግር የለውም። ችግር የለውም። አያቸው ጊዜ አሁን የእንትን ምንድነው የማፋጠጥ ምናምን ነገር ሳይሆን እንትን ክላሲካል ፕሮቴስታንት ነኝ ስላልክ ሪስፔክት አለኝ። ለዛ ሪስፔክቱ ስላለኝ በቴዎሎጂ ደረጃ ላይ ያለውን እንትን ስለማቀው ዝም ብሎ ወጠጤ ምናምን ነገር ሲሆን ነው ማፋጠጥ ምናምን የሚለው ነገር የሚሰራው እና እንደዚህ አይነት ነገር በጣም እውቀት ያላቸው ሰዎች ሲኖሩ ማዳመጥም መማርም ቁጭ ብሎ ወረቀትና እስክሪብቶ መያዝም ጥሩ ነገር ነው። ትህትናም ያስፈልጋል። ገባ? ጥያቄ መጠየቅ ደግሞ ከጉሊት ወደ ጉልላት ከቀመር ወደ መመሪያ ከባርነት ወደ አርነት የሚያወጣ ነገር ነው። ዛሬ ላይ ሺህ በክንፉና ሺህ በአክናፉ የተባሉ ሰዎች አንድ ለእናቱ ሺህ ለጠላቱ የተባሉ ሰዎች ማፍራት የሚቻሉት እውቀት በመጠየቃቸው ነው። እና ኢንሻአላህ ሌላ ጊዜ ሲኖርህ ጥያቄ ማንኛውም እስልምና ላይም ካለ እንደዚህ ክርስቲያኒቲ ላይም ምናምን ነገር አንዳንድ ነገሮችን ታካፍለናለህ። እሺ ኦኬ እሺ ቴንክ ዩ በጣም እንትናችሁ ደስ ብሎኛል። አፕሮቻችሁ
አንድ ጥያቄ ልጠይቅ። አይ ቲንክ ከዚህ በፊት ማንን ነው አንድ ልጅ ጠይቄ ነበረ፣ ግን አንድ መሰለኝ ኤርሚ እዚሁ ላይ ጥያቄ ተፈጥሮብኝ ነው። አቡሊናሪዎስ ለምን ተወገዘ? ኡስታዝ ማለት ውጫዊ ግብር ሰቦርዲኔሽን አውትዋርድ ፈንክሽን ላይ ይለያያሉ ስላለ ነው እሱ። ሰቦርዲኔሽን አለ ያለው የአርጌንስ ነው። አርጌንስ በወቅቱ አልተወገዘም። በኋላ ላይ ግን የአርጌንስ ተከታዮች ወይም የኦሪገን ተከታዮች የነበሩት ፈንክሽናል ሰቦርዲኔሽን ያለውን አይ ቲንክ በኮንስታንቲኒያ ጉባኤ ነው፣ በሁለተኛው ኮንስታንቲኒያ ጉባኤ ላይ ነው የተወገዘው። የነሱ ትምህርት ማለት ነው ከእንትን ጋር ማለት ነው። የአቡሊናሪዎስ አይነት አስተሳሰብ ነው። ሳያስቡት እንደዚህ አይነት ነገር አላቸው አንዳንድ ነገራቸው እንጂ ሁሉም አይደለም። አስበውበት ሳይሆን ጥያቄውን እስካሁን ድረስ አልተመለሰልኝም። እኔ አሁን አውትዋርድ ፈንክሽን አብ ወልድ መንፈስ ቅዱስ አንድ ናቸው ይሉህና ግን ሰቦርዲኔሽኑ የቱ ጋር ነው ያለው የሚለው ላይ ይከብዳቸዋል ጥያቄውን ለመመለስ ማለት ነው። እኔ እስካሁን አላጋጠመኝም፣ መልስ አላገኘሁለትም። ኢቨን ሶሻል ትሪኒቲን አሁን እንትና ኤርሚ አይቀበልም። ሶሻል ትሪኒቲን ኤርሚ ሶሻል ትሪኒቲን ትቀበላለህ እንዴ? ክላሲካል ነው። ምክንያቱም ሶሻል ትሪኒቲ አሁን አብ ወልድ መንፈስ ቅዱስ የየራሳቸው እውቀት፣ ስሜት፣ ፈቃድ አላቸው ብላችሁ አታምኑ ማለት አንድ ፈቃድ ነው ብላችሁ የምታምኑት። አዎ ግን ፈቃዱ አይ ቲንክ እንትን ይባላል፣ ይተነተናል በእንትኖች በስኮላሮች። ፈቃድ ባህሪን ነው ታሳቢ ያደረገው፣ አካልን ነው ታሳቢ ያደረገው የሚለው። አዎ ፈቃድ አካልን ነው ታሳቢ ያደረገው ብሎ የተነሳው ዮሐንስ ተዓቃቢ ነው አይደለ? የተወገዘው በታሪክ ላይ በጉባኤ የተወገዘው። ኢንዲቴል አላውቀውም፣ ግን እንትኑን አንዳንድ አስተማሪዎች ተንትነው ሲያስቀምጡ አይቻለሁ፣ ዊሉን ማለት ነው። እና አክሽነብል ዊሉና የመጨረሻው ሁሉም የሚስማሙበት ዊል አለ ነገር ነው። ዶክተር ዛኪር ማነው ዶክተር ተስፋዬ ሮቤሌ እኮ እንትን የሚለው ከሜታፊዚካሊ ስለሚቀበል ነው። ሜታፊዚካሊ ነው። አሁን አርስቶቴሊያን የሆነ አርጊመንቱ እንትን የለውም። አሁን በኢስላም አሁን የትኛው ነው ኦንቶሎጂካል ነው ወይስ ሜታፊዚካል ላይ ነው ያለው ዊል ያለው? በአንትሮፖሎጂ ላይ ሁለቱም ጋር ነው አይደል ያለው ፈቃድ። አሁን ለምሳሌ አሁን ፈቃድ ለምሳሌ እኔ እናንተ ተመሳሳይ ፈቃድ አለን። ኦንቶሎጂካሊም ነው። ለምሳሌ መብላት፣ መጠጣት፣ መራብ፣ መጠማት፣ ማደግ ምናምን የመሳሰሉ ዘሴም ሁላችንም የሚያጋራን ፈቃድ አለ። ይሄ ኦንቶሎጂካል ዊል ይባላል። ሜታፊዚካል ዊል የሚባለው ደግሞ እኔ የራሴ ፈቃድ አለኝ ከአንተ የሚነጠለው። አንተ እዚህ ውስጥ መግባት ብትፈልግ እኔም ላልፈልግ እችላለሁ። ይሄ ነገር ምን ይባላል? ሜታፊዚካል ዊል ይባላል። ስለዚህ ዊል የሚባለው ነገር በሁለት ይከፈላል። ኦንቶሎጂካል ዊልም አብ ወልድ መንፈስ ቅዱስ በኦንቶሎጂካል ዊል አላቸው፣ ነገር ግን ሜታፊዚካል ዊል አላቸው ነው ሶሻል ትሪኒቲ ኮንሴፕቱ አይደል? አዎ አይ ቲንክ እንደዛ ነው። እንደዛ ነው። አዎ ሶስቱ ማይንድ ኢሞሽን ዊል የሚባለው ነገር ማለት ነው። አዎ ቅድም ግን አይ ቲንክ እነ ግሪጎሪ ኦፍ ዘኑሲስ እነ ካፕዶሻን ፋዘርስ የሚባሉትን ጠቅሰህ ነበረ። እነሱ ኦንቶሎጂካል ነው የሚሉት። አይቀበሉም። ሶሻል ትሪኒቴሪያን ነበሩ ወይ? እኔ ማለት እርግጠኛ አይደለም። የነበሩ አይመስልም። አልነበሩም። ሶሻል ትሪኒቲንማ አልነበሩም። ምክንያቱም አለመኖራቸው ሶሻል ትሪኒቲ ካልክ አብ ወልድ መንፈስ ቅዱስ የየራሳቸው ፈቃድ አላቸው የሚለው ትምህርት ነው ሶሻል ትሪኒቲ የሚባለው። ሜታፊዚካል ዊል አለ ብሎ የሚያምን ነው። እነሱ አርስቶቴሊያን ናቸው። አርስቶትል የአርስጣጣሊስ የሚባለው የሚያስበው ፈቃድ የሚባለው እንትን ጋር ነው፣ ኦንቶሎጂ ነው ብሎ ነው የሚያምነው። ፕላቶኒክ አንደርስታንዲንግ ያላቸው ደግሞ ፕላቶ ወይም ደግሞ አፍላጦን የምትለው ደግሞ ማን ነው? ያኛው እንትን ነው አርስጣጣሊስ ነው ያኛው አርስቶትል። የኛው ደግሞ አፍላጦን ነው። አፍላጦን ደግሞ የሚያምነው ደግሞ ፈቃድ ደግሞ አካልን ታሳቢ ሊሆን ይችላል ነው የሚለው። ያው ትክክል። ለዛ ነው ሞር አሪስቶቴሊያን የሆነ እንትን የሚቀበሉት። አሁን አይ ቲንክ ወደ ካቶሊክም አካባቢ ላቲን ፋዘርስ ሞር አሪስቶቴሊያን የሆነውን ነገር ይቀበላሉ ይባላል። በአጠቃላይ እንትኖችም የአንጾኪያም ትምህርት ቤት ስኩል ኦፍ ሶት የአሌክሳንድሪያ ትምህርት ቤትም እንደዛ ነው። ሁለቱንም ነው የሚቀበሉት። ግን እንትኑ አሌክሳንድሪያ ትምህርት ቤት በእንትን ነው ፕላቶኒክ አንደርስታንዲንግ ነው ያላቸው። ፕላቶኒክ አንደርስታንዲንግ ያላቸው በትሪኒቲ ላይ ሳይሆን በእንትን ላይ በኖርማል አንደርስታንዲንጋቸው የፕላቶኒክ አንደርስታንዲንግን ይዘው ነው የተነሱት እንትኖቹ ማለት ነው። የአሌክሳንድሪያ ትምህርት ቤት ማለት ነው። የአንጾኪያ ትምህርት ቤት ደግሞ የአርስቶቴሊያን ነው። የአርስቶትልን ቤዝድ ያደረገ ነው እንትኑ ትምህርት ቤቱ ፊሎሶፊው ማለት ነው። ከዛ አንጻር ነው ራሱ ማለት ነው። እና አሪፍ ነገር ነው ብታጠናው፣ ጊዜ ሰተህ ብታጠናው አሪፍ ነው። እኛ ቻናል አለን። ቻናላችን ላይም እየገባ ብታነብ ብዙ ነገር ትጠቀማለህ። አዳዲስ ነገሮችን ምናምን ነገር ዩቲዩብ ቻናል ነው ያላችሁ? አይ እንትን ቴሌግራም ቻናል አለ። አሳየው ስም ይዘው
ኦኬ እሺ ያ ሁላችንም በትምህርት ላይ ነን። ሁለቱም አለ። እንትን እንዳትለን እንደ አዋቂ ዩቱብም እንዳለ አዋቂ አዋቂ አድርገህ እንዳታስበን። ያው ተማሪዎች ነን ሁላችንም፣ የኮምፓራቲቭ ሪሊጅን ስቱደንት ነን። የሆነ ያውቃሉ አዋቂዎች ናቸው ምናምን ብለህ አታስብ። ማለት አንዳንዴ የማናውቃቸው ነገሮች ይኖራሉ። በመነጋገር በመወያየት አንደኛው አንደኛውን ሼር በማድረግ ኦኬ እሺ። አይ ጥሩ ጥሩ እንትን ነው። ኦኬ እሺ። ዋሂድ የሚለው ነው ከስር ሊንክ ኢንቫይት ሊንክ የሚለው በሱ ሰርች ምን አልከኝ? ኢንቫይት ሊንክ የሚለው ነው። እሱን ሼር እንትን ብለህ ስክሪንሾት አድርገህ ኮፒ አድርገህ ሰርች ብታደርገው ታገኘዋለህ። ችግር የለውም። እሺ አገኘዋለሁ። እሺ እንትንም አለ ዩቲዩብ ቻናልም አለ አባ እርሚ። ኦኬ wahid.com ነው የሚለው እሱ wahid.com። ይሄንን ዝም ብለህ ሰርች አድርገው። ቴሌግራም ላይ ምንም ነገር ስትፈልግ ከላይ ያለው ወሂድ አቃቢ ስለምትለው ዩቲዩብም ላይ በቃ ያ ኦመር ይልክልኛል። ኦመር ጥያቄን ጠይቅና እኔ ልውጣ። ኤርሚ ባለፈው ኡመርን ጠይቄው ነበረ። ኡመር አርክቴክቸር ነው የሚለውን አካውንት ማለት ነው። ከሱ ጋር እያወራን ጠይቄው ነበረ እና አሁን ብዙ ጊዜ እኔ እስልምና ላይ ጥያቄ የሚሆንብኝ ምንድን ነው አሁን እኛ ጋር ጋድስ አትሪቢዩት የምንለው ነገር አለ። እግዚአብሔር ያው አንደርስታንድ ታደርገኛለህ ብዬ አስባለሁ ወሂድ። እና አትሪቢዩቶቹ ላቭ፣ ቅድም ዲቫይን ሲምፕሊሲቲን እያነሳ ስለነበረ ማለት ነው እና ፍቅር፣ ጀስት መሆኑ እንደነዚህ አይነት ነገሮችን እናነሳለን። እግዚአብሔር ፍቅር ነው እና ደግሞ ፍትሐዊ ነው፣ አት ዘ ሴም ታይም እውነት ነው ስንል ያው የእሱን ባህሪ አትሪቢዩት ኦፍ ጋድ የምንላቸውን ነገሮች ናቸው ማለት ነው። እና እነዚህ ነገሮች እርስ በርስ አይበላለጡም። የእግዚአብሔር የራሱ ባህሪያት ነው ብለን እናምናለን። እና ክርስትና ውስጥ አንድ ሰው ኃጢአተኛ ሲሆን ያንን ኃጢአት ወይም ለዛ ላጠፋው ጥፋት መቀጣት አለበት። ያ የእግዚአብሔርን ፍትሐዊነት ያሳያል ማለት ነው። አንተ መቀጣት ስላለብህ ወይም ያጠፋ ሰው መቀጣት ስላለበት ማለት ነው። እና ዘሴም ታይም ደግሞ እግዚአብሔር ደግሞ ፍቅር ነው እና ደግሞ ፍቅር ስለሆነ ለኛ ደግሞ ራሱን አሳልፎ ሰጥቶልናል። ያ ቅጣት እኛን ያጠፋን ነበረ። ስለዚህ ያ ቅጣት ያው ይሄ አቶንመንት ወይም ሰብስቲቱሽናሪ አቶንመንት የምንለው ወይም ምትካዊ ቤዞት የምንለው በአማርኛ ማለት ነው። እሱ ነገር አለ ያው ክርስትና ውስጥ ማለት ነው። እና ለዛ ነው ክርስቶስ የሞተው ብለን እናብራራዋለን። በመጽሐፍ ቅዱስም ውስጥ በቤተ ክርስቲያን አባቶችም ውስጥ እንደዛ ነው የሚብራራው። እና እስልምና ጋር እኔ አሁን ጥያቄ የሚሆንብኝ የዛኔም ኦመርን የጠየኩት ምንድን ነበረ፣ አላህ አንድ ሰው ሲያጠፋ ያ ሰው በምንድን ነው የሚቀጣው? እና ደግሞ ተቀጥቶስ ምንድን ነው የሚሆነው? ፍቅር ከሆነ ማለት ፍቅር የሚባልበትን ስታንዳርድ እና ጀስት ወይም ደግሞ ፍትሃዊ የሚባልበትን ስታንዳርድ የአላህን ነበር እየጠየኩት የነበረው ማለት ነው። እና አንድ ሰው ጸጥ ብሎ አጥፍቶ ግን ለዛ ላጠፋው ጥፋት ማይቀጣ ከሆነ ወይም ደግሞ መልሶ ያለህን ትእዛዝ ሲያከብር እነዛ ነገሮች ጸጥ ብሎ የሚማርለት ከሆነ ለቅጣቱ ለሰራው ስራ ስላልተቀጣ ፍትህ እንትን አልተባለም ወይም ፍትህ አልተከበረም ወይም ደግሞ ፍትሃዊ ነገር አልተደረገም ብለን እንላለን። እና እሱ ነገር ጥያቄ ይሆንብኛል እና እንዴት እንደሚታይ በእስልምና ብታስረዱኝ ደስ ይለኛል። አሪፍ ጥያቄ ራሱ ማለት ነው። ሲጀመር ጀምሮ የፔናል አቶንመንት የሚባለው የፕሮቴስታንት ትምህርት እንጂ ክላሲካል የእንትኖች ቸርች ፋዘርስ አያውቁትም። ይህን ትምህርት ፔናል አቶንመንት ማለት ነው ክርስቶስ የአብ የቁጣ ማብረጃ የሚል ትምህርት ነው ያለው የእነሱ ማለት ነው። እንደውም ተለጥጦ ራሱ ክርስቶስ ሸይጥኗል ይባላል። ሸይጥኗል ማለት ሸይጣን ሆኗል እና ደግሞ ሲኦል ውስጥም ገብቶ ማለት ነው ገሃነም ገብቶም ተቀጥቷል የሚል ትምህርት አላቸው። የካሪዝማቲክ ሙቭመንት ውስጥ አይተህ ከሆነ አሁን ትምህርት እነሱ ያው ሞር ክላሲካል ፕሮቴስታንት ስላልሆኑ እንትን አንልም። እነሱ ወደዚህ የመጡት አዳዲስ ትምህርቶች ናቸው። እኛ የአባቶችን ትምህርት ስለምንቀበል ፔናል አቶንመንት የሚባለው ትምህርት ከፕሮቴስታንት ውጪ በነበሩ በቸርች ፋዘር ትምህርቱ የለም። ምንም እንደ አይነት ትምህርት የላቸውም። ፔናል አቶንመንት የሚባል ነገር የለም ራሱ። ከዛ በፊት ምናልባት ጠይቀህ ከሆነ እንደዛ የለም ቴዎሎጂካሊ ማለት ነው።
እኔ ጥናቱን ስላጠናው እንደዛ የሚል ትምህርት የላቸውም። ኢቭን ኦርቶዶክስም ካቶሊክም ተቀባይነት የለውም። ኢቭን አንግሊካን ራሱ አትቀበሉም ይህን ትምህርት። ሌሎቹ ናቸው የሚቀበሉት ራሱ ማለት ነው። የአፖስቶሊክ ትራዲሽንና አፖስቶሊክ ሰክሴሽን ያላቸው እና አንግሊካን አሁን አላት ሰክሴሽኑ ይቀጥለዋል ብላ ታስባለች። ያኛው ደግሞ ኮራፕትድ ሆኗል። ኢንፋነብል ቦዲ የሚባል ነገር የለም። የማይሳሳት አካል ኢንፋነብል ቸርች ኢንፋነብል ናት። ምንድነው ኤክሌሲያ ምንድነው ሶላ ኤክሌሲያ ምናምን የሚባል አለ። ሶላ ኤክሌሲያን የሚቀበሉት ማለት ነው ካቶሊክ፣ አንግሊካን እና ኦርቶዶክስ ማለት ነው። ያንን ነገር የአፖስቶሊክ ትራዲሽንና የሐዋርያዊ ቅብብሎችና ሐዋርያዊ መተካካትን የሚቀበሉት ማለት ነው። ኤኒዌይ ወደኛ ትምህርት እንምጣና አላህ አፍቃሪ ነው። አላህ ፍቅር ነው ብለን አናምንም እኛ። ፍቅር የእሱ ባህሪ ነው። እሱ አፍቃሪ ነው የሚለው አልውዱድ የሚል ስም አለው በቁርአን ውስጥ። አፍቃሪ የሚል ነገር አለ። ፍቅር የሚባል ባህሪ አለው እና ዲቫይን ሲምፕሊሲቲን አንቀበልም እኛ። ኤሰንስ ኤንድ ኢነርጂ ዲስቲንክሽን እንቀበላለን። ማለትም በሲፋና በአትሪቢዩት መካከል በሲፋና በዛት መካከል ልዩነት አለ ብለን ነው የምናምነው። ዛት እሱ ነው የዛቱ መገለጥ። ሲፋ ማለት አትሪቢዩት ምንለው ባህሪዮት ምንለው ማለት ነው። ባህሪዮት ምንለው ፍቅር፣ ማየት፣ መስማት፣ ፍርድ ምናምን የመሳሰሉ እውቀት ምናምን የእሱ ባህሪያት ናቸው። ገብተዋል። እሱ ደግሞ አፍቃሪ ነው። እሱ ፍቅር ሳይሆን አፍቃሪ ነው። እሱ ፍትህ ሳይሆን ፍትህኛ ነው። እሱ ፍርድ ሳይሆን ፈራጅ ነው። እሱ ማየት ሳይሆን ተመልካች ነው። እሱ መስማት ሳይሆን ሰሚ ነው። እሱ አዋቂ እንጂ እውቀት አይደለም። ግን እውቀት ምናምን የምትላቸው የእሱ አትርቢቶች ናቸው። አሁን አንተ ያነሳው ጥያቄ ምንድን ነው? አንድ ሙስሊም ሰው ኃጢአት ሲሰራ ኃጢአትን ንስሐ በሚገባበት ሰዓት ላይ ወደ አላህ በንስሐ ሲመለስ ይቅር በለኝ ማረኝ ብሎ ሲለው ይቅር ይለዋል። ይቅር ባይነቱ የእሱ ባህሪ ነው። እንደና ደግሞ አፍቃሪነቱም እሱ ነው። እሱ አፍቃሪ የሆነው ሁሉ ነገር አይደለም የሚወደው። አላህ የማይወደውም ነገር አለ ራሱ። ለምሳሌ አላህ ኃጢአተኞችን አይወድም፣ ካፊሮችን አይወድም በቁርአን ልክ እንደ ባይብል ማለት ነው። ባይብል ላይም ኃጢአተኞችን አይወድም ራሱ። ኃጢአትን ነው የሚጠላው እንጂ ኃጢአተኞችን ይወዳል የሚባል ነገር ትምህርት የለም። ኃጢአተኞችን፣ በዳዮችን፣ ሐሰተኞችን ከመጥላትም አልፎ ይጸየፋቸዋል ነው የሚለው። መጸየፍ ማለት በቃ ማንገሽገሽ ነው። ሲያንገሸግሽ ጥላቻ ጥግ ሲደርስና ሲጦዝ ማለት ነው። እና እንደዛ ነው እንትን የሚለው የፍቅር መገለጫ ማለት ነው። እና አላህ አፍቃሪ ነው። እንደገና ደግሞ ፈራጅ ነው ወይም ደግሞ ፍትህኛ ነው። ፍትህኛው ደግሞ ምንድን ነው? ይቅርታ ባልጠየቅባቸው ጉዳይ ላይ ይቅርታ ስጠይቅ ንስሐ ስትገባ ሶስት ሐቆች አሉ፣ ሶስት እንትኖች አሉ፣ ሸርጦች አሉ። አንደኛው የመጀመሪያው ነገር ያ የሰራውን ነገር መተው ነው። ሁለተኛ በሰራው ነገር መጸጸት ነው እና ይቅርታ መጠየቅ ነው አላህ። ሶስተኛ ደግሞ ወደዛ ነገር እንዳትመለስ ቆራጥነት ነው። የሰው ሐቅ ጋር የተያያዘ ከሆነ ለምሳሌ የሰው ብር ወስደህ ከሆነ ብሩን መመለስ አለብህ፣ ያለዛ ትጠየቃለህ በኋላ ላይ ቂያማ ቀን ማለት ነው። ሰውየው ማታገኘው ከሆነ ደግሞ ሰደቀቱ ጃሪያ አድርገህ ትሰጠዋለህ። ሰውየውን የምታገኘውና ብሩን መውሰድህን ደግሞ አደጋ ካለው እንደ ሀዲያ አድርገህ ስጦታ አድርገህ ትሰጠዋለህ ማለት ነው ለሰውየው። ካልሆነ ደግሞ ይቅርታ ትጠይቀዋለህ አቅሙ ከሌለ ማለት ነው። ያ የሰው ሐቅ ላይ እንትን ነው። አሁን ምንድን ነው ንስሐ ባልገባባቸው ጉዳዮች ላይ አላህ የቂያማ ቀን ይጠይቃል። መጠየቅ ብቻ ሳይሆን ይቀጣልም። ሙስሊም ስለሆነ ብቻ እንትን ነው አይደለም። ግን ሙስሊም የሚያገኘው ቅጣት የእንትን አይደለም፣ ኢተርናል ፓኒሽመንት አያገኘውም ራሱ። ይሄ ማለት ለዘላለማዊ ቅጣት የሚባል ነገር ሙስሊም አያገኘውም እንደዛ። ለምን ላኢላሃ ኢለላህ ብሎ እስካላሻረከ ድረስ ያላን ሐቅ እስካልወሰደ ድረስ በተለያየ ነገር ሌሎች ሐቆቹ ላይ ባሉ ነገሮች አላህ የቂያማ ቀን ይጠይቀዋል። ያላህን ሐቅ ከነካ ግን በቃ ከእስልምና ራሱ ይወጣል። ሰውየው ሙስሊም አይባልም። ለምሳሌ ማሻረክ፣ ጠንቋይ ቤት መግባት፣ መተትና ድግምት ውስጥ እንትን መግባት፣ ሌላ ጣዖትን ነገር ማምለክ፣ ባዕድ አምልኮ ውስጥ መሳተፍ ምናምን የመሳሰሉት እዛ ነገር ውስጥ አንድ ሰው ከገባ በቀጥታ ከእስልምና አጥር ወጥቷል። ከዛ በኋላ ከአላህም ጋር ነው ለዝንተ ዓለም የሚቆራረጠው። ወደ ጀነት የመመለሱ ነገር ዝግ ነው። ሱረቱን ኒሳ ምዕራፍ 4 ቁጥር 48 ላይ እንደዛ ነው። በአላህ ላይ ማጋራትን አይምርም ነው የሚለው። በሱረቱ ማይዳ ምዕራፍ 5 ቁጥር አይ ቲንክ 17 ነው 18 አካባቢ ላይ እንደዛ ነው። አላህ እርም አደረገ፣ በእርሱ ላይ የሚያጋራበትን አላህ ጀነትን እርም አደረገ ነው የሚለው። ጀነት አይገባም አንድ ሰው ያጋራ ሰው ማለት ነው። ነገር ግን ከማጋራት ወዲያ ያለውን ነገር ቀጥቶም ሊምረው ይችላል ያንን ሰው ማለት ነው፣ ሙስሊሙ ማለት ነው። እኔ እርግጠኛ ነኝ አንተ ጎበዝ ልጅ ነህ ራሱ። አንደኛው ዮሐንስ መልእክት 5:10 ላይ ሞት የሚገባው ኃጢአት አለ፣ ሞት የማይገባው ኃጢአት አለ ብሎ ለሁለት ይከፍለዋል ኃጢአትን። ሞት የሚገባው ኃጢአት አለ፣ ሞት የማይገባው ኃጢአት አለ የሚባል አለ በክርስትና ውስጥ። ወደፊት
አንድ መጽሐፍ ይኖረኛል ኢንሻአላህ መስከረም ጥቅምት ላይ አካባቢ ላይ ስጦታ አድርጌ እሰጥሃለሁ በዚህ ዙሪያ ላይ ማለት ነውና ሞት የሚገባው ኃጢአት የሚባለው ነገር ለጀሃነም የሚዳርግ ትምህርት አለ። ራዕየ ዮሐንስ ምዕራፍ 21 ቁጥር 7 ላይ ሁለተኛ ሞት ነው ይላል ገሃነምን። ሞት የሚገባው ኃጢአት የሚባለው ምንድነው? እኔ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ ነው ያለው ዮሐንስ ወንጌል ምዕራፍ 8 ቁጥር 24 ላይ። ዮሐንስ ወንጌል ምዕራፍ 15 ቁጥር 16 12 አካባቢ ላይም እንደዛ ነው የሚለው ራሱ ማለት እኔ መጥቼ ባልነገርኳችሁ ኖሮ ኃጢአት ባልሆነባችሁ ነበር ይላል። ዮሐንስ ወንጌል ምዕራፍ 12 ላይ ስትመለከተ ደግሞ ሰው መንፈስ ቅዱስን የሚሳደብ ግን በዚህ ዓለምም በወዳኛው ዓለም አይሰረይለትም አለ። ለምን? መንፈስ ቅዱስን ተሳድቦ ወይም ደግሞ ክዶ የሞተ ሰው ዕብራውያን 6 ላይ እንደምትመለከተው አንድ ጊዜ ብርሃን የበራለት ሰማያዊ ስጦታን የቀመሰ መንፈስ ቅዱስ ህብረት ተካፋይ በኋላ የካደ ሰው ለንስሐ ማደስ ከባድ ነው። እሱ ይቅርታ የሌለው እንትን ነው። ግን ዕብራውያን 12 ላይ ስትመለከተው ደግሞ ቅጣት ለጊዜው ይላል። እሱ ከቅድስናው እንድንካፈል ለጥቅማችን ይቀጣናልና አለ። ስለዚህ ኃጢአት ማንኛውም ኃጢአት የሚሰራ ሰው ኃጢአት ቢሰራ ቅጣት አለው በክርስትና ማለት ነው፣ በቴዎሎጂ ደረጃ ማለት ነው። ቅጣቱ ግን ጊዜያዊ ነው፣ ለጊዜው ነው። ኃጢአቱ ሰውን የሰደበ ኃጢአቱ ይሰረይለታል ይላል። ሞት የሚገባው ኃጢአት አለ፣ ሞት የማይገባ። አንድ ሰው ሞት የማይገባውን ኃጢአት ሲያደርግ ቢያየው ይጸልይለት ነው የሚለው አንደኛው ይጸልይለት ነው የሚለው አንደኛው ሞት የማይገባቸው ኃጢአት ናቸው። ቅጣት አለው በኋላ ላይ በእናንተም ማለት ነው። በቴዎሎጂ በጣም ጠለቅ ብለህ ስታጠና ማለት ነው። እና በኢስላም አስተምሮትም እንደዛ ነው። እዚህ ላይ ያልገባ ነገር ካለ እንትን በለው ጠይቀኝ፣ እዚያውን በተናገርኩት ነገር ላይ። ኦኬ እሺ። አሁን በቁርአን ወደ ሲኦል የሚያስገባ ኃጢአት ምንድን ናቸው? እና ደግሞ ማለት ያን ማሻረክ ነው ለዝንተ ዓለም ካላህ ጋር የሚያቋርጥና ሰው ከጀሃነም የማይወጣበትና ጀነት የማይገባበት ኃጢአት ትልቁ ኃጢአት የሚባለው ማሻረክ ነው። ከማሻረክ ወዲያ ያሉትን ኃጢአቶች ዝሙትም ይሁን መስረቅም ይሁን ምንም ይሁን እነዛ ነገሮች አላህ ይቀጣዋል። እንደ ስራው ተቀጥቶ ቅጣቱ ያልቃል። ይቀጣዋል ማለት ጀነት ይገባል። ቻንስ አለው አንድ ሙስሊም ማለት ነው። ያላን ሀቅ ብቻ ከነካ ብቻ ነው የምትቆራረጠው፣ ብትክድ ነው የምትከዳደው። አንድ ሰው ከካደ እንደዛ ነው። በእናንተም እኮ እንደዛ መንፈስ ቅዱስን የተሳደበ ማለት የካደ ነው። የሰው ልጅን የሰደበ ማለት ደግሞ ስድብ የሚባለው ነገር ምንድነው? በቃ እሱም የሚፈልጋቸውን ነገሮች ባታደርግ፣ ለምሳሌ አለመታዘዝ፣ ዝሙትም ሊሆን ይችላል፣ ሌብነትም ሊሆን ይችላል፣ ቁጣ ምናምን የመሳሰሉ ነገሮች ስታደርግ የሰው ልጅን እንደመሳደብ ነው የሚታየው በቴዎሎጂ ደረጃ። አንድ ሰው ግን ከካደ ግን መንፈስ ቅዱስን መሳደብ ነው የሚሆነው። መንፈስ ቅዱስን የተሳደበ ሰው ኃጢአቱ አይሰረይለትም በሚቀጥለው ዓለም። ግን ያኛው ግን የሰው ልጅን የተሳደበ ማለት እንደዚህ ጥቃቅን ነገሮች እንደዚህ አሁን ለምሳሌ ዝሙት ምናምን የመሳሰሉ ነገሮች የሰራ ሰው በኋላ ላይ እነሱ የሚቀጥለው ዓለም ላይ ኃጢአቱ ይሰረይለታል ቅጣት ተቀብለው። ዕብራውያን 12 ላይ እንደዛ ነው ምናምን እሱ ከቅድስናው እንድንካፈል ይቀጣናልና አባት የማይቀጣው ልጅ ዲቃላ ነው ይላል። እሱ ደግሞ ለመናፍስት አባት አብልጠን ልንገዛ ይገባናል። የቀጡ አባቶች ነበር እናፍርባቸው ነበር። ለመናፍስት አባት አብልጠን መገዛት አለብን። ካለ ግዛ ግን ምን ይለናል? ይቀጣናል አለ። ከቅድስናው እንድንካፈል ይቀጣናል አለ። እንደውም እንትን ላይ የሚጠቀሙበት በእሳት ይድናል ነው። አንደኛ ቆሮንቶስ ምዕራፍ 3 ላይ ስትመለከተው በእሳት ይድናሉ ነው የሚለው። በእሳት ማለት ተቀጥተው ይድናሉ። ሉቃስ ላይ ደግሞ ስትመለከተው መስዋዕት በጨው ይቀመማል፣ የሰው ሕይወትም በእሳት ይቀመማል አለ። እሳት ቅጣት አለ። ቅጣቱ ግን ለካዲዎች እንደሚደረገው ቅጣትና ለአማኞች የሚደረገው ቅጣት አንድ አይደለም። እነዛማ ከሆነ በቃ ጉዳችሁ ነው የሚፈላው ራሱ ማለት አምናችሁ ምን ብላችሁ ግን አንድ ነገር ሰርተሃልና ተብሎ አንዷን ነገር ተሳስቶ ወይ ረስቶት ንስሐ ባይገባስ ምንድን ነው የሚሆነው? ገሃነም ነው የሚገባው በእናንተ ትምህርት ራሱ። ለነገሩ የእናንተ ትምህርት እንትን አለ፣ የፕሪዲስቲኔሽን የሚባል ትምህርት አለ። ደብል ፕሪዲስቲኔሽን ስላለ ትንሽ ይከብዳል። እናንተ ትቀበላለህ ካልቪኒዝም ነው ወይስ አርሜኒያኒዝም ነው አንተ ሐሳብህ? ያው አንግሊካኖች ሞር የምንጠጋው ወደ ሪፎርምድ የሆነው ነው ወይም አዎ። ግን ደብል ፕሪዲስቲኔሽንን አይቀበሉም። ደብል ፕሪዲስቲኔሽንን አይቀበሉም። ሊሚትድ አቶንመንትም አንቀበልም። ግን አሁን እዚህ ጋር ልዩነቱ ግን አንደርስታንድ ካረከው እኛ ጋር መጀመሪያ መጽደቅ የሚባል ፕሮሰስ አለ። መጀመሪያ ኦርደር ኦፍ ሳልቬሽን ወይም
ጀስቲፊኬሽን፣ ሳንቲፊኬሽን እና ግሎሪፊኬሽን ይባላል። ሶስት ነው። ትክክል። እና ምንድነው መጀመሪያ የጸደቀ ሰው በቅድስና ህይወቱን መግለጥ አለበት። ያ ደግሞ ፕሮግረስ ነው። እና ምንድነው አንተ አሁን በአንድ ኃጢአት አይደለም ወደ መንግስተ ሰማያት ማገባው፣ መጀመሪያውኑ ኃጢአተኛ ስለሆነን ነው ማንገባው ነው ሐሳቡ። ኢሴንሻል ሳሊቬሽን ስላለ ማለት ነው። ኢሴንሻል ሳሊቬሽን ነው። አክሲደንሻል ሳሊቬሽኑ በኋላ ላይ የሚመጣ ነው። እንደዛ ነው ትምህርት እንደ ፕሮሰስ ስለሆነ የመጀመሪያው ኢሴንሻል ሳሊቬሽን ላይ የጀስቲፊኬሽን አለ። ሳይንቲፊኬሽን እና ግሎሪፊኬሽን ደግሞ የአክሲደንሻል ሳሊቬሽን ነው በእናንተ አይደል? መጨረሻ ላይ ሙሉ እንትን ይላል ነው ሙሉ ሳልቬሽኑን እናገኘዋለን ነው። ግሎሪፊኬሽን ላይ ማለት ነው። የቴዎሲስ ማለት ነው አይደል? ቴዎሲስ በቤተ ክርስቲያን አባቶች ቴዎሲስ የሚባለው ኮንሰፕት ማለት ነው። እና ግን አሁን እኔ ጥያቄ አሁንም ስቲል እንትን ያላለኝ ነገር ለኃጢአት አሁን ለምሳሌ ሙስሊምም ሆነክ ለኃጢአት ትቀጣለህ ብለሃል እና እነዛ ቅጣቶች አንተ ላጠፋኸው ነገሮች ተመጣጣኝ ናቸው ነው ማለት ነው? ማለት የሚፈረደው ፍርድ እንዴት ነው? ግልጽ ነው ቁርአን ያለ ወይስ? ማለት እንትን ይሄን መጠኑ ምን ያህል ነው የሚለው ነገር ቅጣቱ አይታወቅም። የፍርድ ቀን ነው የሚታወቀው። አሁን ላይ የተገለጸ ነገር የለም። ለእያንዳንዱ ግን ለሚሰራው ሰው ስራው ክፉ ሰው ከሰራ ያገኘዋል የሚለው አላህ ይቀጣዋል። ግን የቅጣቱ መጠን ምን ያህል ነው ምናምን የሚለው እሱ ነው ፍርዱ ያለ እንጂ የሌላ የማንም አይደለም። እሱ ጀስቲሱ እሱ ጋር ነው ያለው ራሱ። እንትን ላይም እኮ በእናንተ መጽሐፍም ሮሜ 11 ላይ እንደዛ ነው። የአምላክ ፍርድ ጥልቅ ነው አይመረመርም ነው የሚለው። አታውቀውም ራሱ አሁን በሚቀጥለው ዓለም ላይ እንዴት አድርጎ እንደሚቀጣም አማኞችን እንዴት አድርጎ እንደሚቀጣም ከአማኞቹ ውጭ ያሉትንም እንዴት አድርጎ በሚቀጣም በሚለው ላይ በጣም ውዝግብ አለ። አይተው ከሆነ የኢተርናል አኒሌሽን የሚባልም ትምህርትም አለ። የሆነ ሰዓት ላይ ደግሞ እንትንም አለ ዩኒቨርሳል ሳሊቬሽን የሚባል አለ። ሁሉም ሰው ይድናል ኖ ሊሆን አይችልም ምናምን ነገር የአዮኒን የሚለው የግሪከኛው ቃል ሪላቲቭሊ ሊመጣ ይችላል ምናምን ብለው የሚፈላሰፉት ነገር አለ። እነ ኦሪገን እነ ቱርቱሊያን ምናምን የመሳሰሉት እንዲህ አይነት ነገሮች እኛ ጋም በተወሰነ መልኩ አሉ። እነ ኢብኑ ተይሚያ ኢብኑ ቀይም ምናምን ነገር የመሳሰሉት እንደዚህ አይነት ነገሮች አሏቸው። ወደፊት ኢንሻአላህ በደንብ ስለ ገሃነምም ከፈለክ ስለ ቅጣቱም ስለፈለክ በጣም ጥልቅ የሆነ ትምህርት አለን እኛ ጋም አለ። ከየናንተም ጋር ያለውን በንጽጽር ደረጃ ማየት እንችላለን። እና አሪፍ ነገር ነው የምጠይቃቸው ጥያቄዎች። የምር እኔ እንደዚህ አይነት የሚጠይቅ ትውልድ በመምጣቱ በጣም ደስተኛ ነኝ። ምክንያቱም ከመጠየቅ ብዙ ነገሮችን ትማራለህ፣ ሀሳብ ትቀያየራለህ ምናምን ነገር። ይሄ ዝም ብሎ መራገጥ ምናምን ነው እኔ የማይመቸኝ። ዝም ብሎ እየመጡ የሚራገጡ ነገር አለ። ትንሽዬ እውቀት ይዘው መጥተው እርግጫ እንቅጠም ምናምን የሚሉ ሰዎች አሉና እንደዛ አይደለም። ይሄ መንፈሳዊ ነገር ነው የምናወራው፣ ጥልቅ ነገር የምናውቅበት ነው፣ ከእናንተ የምንማርበት እናንተ ከኛ የምትማሩበት ብለን እንደዚህ ጥያቄ ስትጠይቁ ብዙ ሰው ይማርበታልና ከዛ አንጻር ነው። እናመሰግናለን። ጥያቄን ከጨረስክ መውጣት ትችላለህ። ኤርሚዬ ትፈቅድልኛለህ ወይስ? ቴንክ ዩ። ግን የሆነ የሚነበብ ወይ የምጠቁም በዛ ኤሪያ ላይ ያለ ነገር ቢኖር ቻናሌ ላይ ግባና በደንብ አለ ከመጀመሪያ ጀምሮ እስቲ እያቸውና እንትን በል ራሱ ማለት ነው። መጽሐፍ ግን እንዳልኩ መስከረም ወይ ጥቅምት አካባቢ ላይ የሚወጣ ትልቅ መጽሐፍ አለ። ወደ 300-400 ገጽ የሚደርስ አለ። በሳልቬሽን ጉዳይ ማዳንና መዳን በኢስላም የሚል መጽሐፍ አለኝ። ኢንሻአላህ የእናንተን ትምህርትም ጆቫይትነስንም ኦንሊዘስንም የሁሉንም እየነካካ ከእስልምና አንጻር እንዴት ይታያል የሚለውን በኢስላም ያለውን ሳሊቬሽን ትምህርት ኢሴንሻል ሳሊቬሽን እና አክሲደንሻል ሳሊቬሽን የሚባለው ነገር እኛ ጋርም አለ። ከዛ ነገር አንጻር ሰው በምንድን ነው የሚድነው? ከምንድን ነው የሚድነው? መቼ ነው የሚድነው? መዳን የሚባለው ነገር ፕሮሰስ ነው ወይስ ሰደነስ ነው? ማለትም ቅስፈታዊ ነው ወይስ ምንድነው ሂደታዊ ነው በሚለው ነገር ላይ ለውጥ ነው ወይስ ነውጥ ነው በሚለው ነገር ላይ በደንብ በስፋት በኢስላም በአላህ በቁርአን ውስጥ ለአለኩም ቱፍሊሁን እያለ ብዙ ቦታ ላይ ነው የሚናገረው ስለ ሳሊቬሽን። ሳሊቬሽን በእኛ ትምህርት የፈላህ ይባላል። ፈላህ ወይም ነጃ ይባላል። በጣም ሰፊ የሆነ ትምህርት አለ። ቁርአን ላይ ቦልድ ክሌም ነው የሚያደርገው። ነው ደማቅ የሆነ አዋጅ ነው ስለ ሳሊቬሽን የሚያወራውና እኛ አሁን አብዛኛውን ብዙ ሰው እየተወያየ ያለው እየተነጋገረ ያለው ስላሴ፣ ነገረ ክርስቶስ፣ ትራይዶሎጂ፣ ክራይስቶሎጂ ምናምን ነገር ስካቶሎጂ ምናምን ነው ሙስሊሙ ከክርስቲያኑ ጋር እየተሟገተ ያለው። በመዳን ዙሪያ ላይ ግን ብዙ ሰው አልተወያየንም። መዳን የትኛው ነው በትክክል የሚገልጸው? ባይብል ነው ወይስ ምንድን ነው የሚለው ነገር። ኦሪጂናል ሲን የሚባል ነገር አለ፣ ፔን ኔቸር ነው ያለው፣ ጥንተ አብሶ የሚባል ነገር አለ ወይስ ድቀተ ባህሪ ነው ያለው በሚለው እናንተ ጋር በጣም የተጨቃጨቃችሁበት ነው ያላችሁት። እኛ ደግሞ ከመነሻውኑ እንደዚህ አይነት ነገር የለም። አዳም
ምንድነው አንተ ኃጢአት የምትሰራው ኃጢአተኛ ስለሆንክ ነው ወይስ ኃጢአት ስትሰራ ነው ኃጢአተኛ የምትሆነው የሚለው ነገር በጣም ሰፊ ነገር የሚፈልግ ትንተና ያስፈልገዋል። እነ ፔላርጌስና አውግስቲንን ያወዛገበ ነገር እኛ ጋር በዲነል ኢስላም ላይ እስላሚክ ማይንድ ሴቱ ባላንስ በሆነ ነገር መልስ ሰጥቷል ነው ብለን የምናምነው። እሱንም ብታያቸው ጥሩ ነው። ኃጢአት ምንድነው ከየት መጣ የሚለውን ነገር የኃጢአት የሚባለው ነገር በሶስት ከፍለን የምናያቸው ነገሮች የኃጢአት እንትኖች ሞት የሚባለውን በሶስት ከፍለን የምናያቸው ነገሮች ኃጢአት የሚባለው ነገር ዲኒያል ሲን እና ሞርታል ሲን የሚባል ነገር ታውቃለህ አይደል ኤርሚ? አዎ እኛ ጋር እንደዛ ነው። ሞርታል ሲን እና ዲኒያል ሲን የሚባል አለ። በእኛም አለ። አክቹዋል ሲን ላይ ናቸው አይደል እነሱ ያሉት ሁለቱም። አክቹዋል ሲን ኦሪጂናል ሲን ላይ አይደሉም። አክቹዋል ሲን ላይ ናቸው ዲኒያል ሲን እና ሞርታል ሲን ያሉት። እርግጠኛ አይደሉም። አዎ ነው እንደዛ ነው ራሱ ያለው ማለት ነው። እሱ ነገሮች ብታዩ ጥሩ ነው። ኦሪጂናል ሲንን አንቀበልም እኛ። አክቹዋል ሲንን ግን እንቀበላለን። አክቹዋል ሲንን ለሁለት ከፍለን እናያቸዋለን። ሞት የሚባለውን ለሶስት እንከፍላቸዋለን። ልክ እንደ ባይብሉ እንደ ቁርአኑ የመጀመሪያው የስፒሪቹዋል ሌዛ አለ፣ እንደገና ፊዚካል ሌዛ አለ፣ አካላዊ አለ፣ ሶስተኛ ደግሞ ኢተርናል ሌዛ አለ፣ ዘላለማዊ ሞት የሚባለው ወይም ጀሃነም ብለን የምንለው እና እነዚህ ነገሮችም ማየቱም ጥሩ ነው። ፓራራሊ ደግሞ ስለ የዘላለም ሕይወት የሚባለው ስለ ጀነትም ማወቁ ጥሩ ነው። በሁለቱም ትምህርት አስተምሮቱ ምንድነው የሚለውንም መዳሰሱ ጥሩ ነገር ነው። አትጥፋ ፎሎ አድርገኝና አንዳንድ ነገሮችን ስትፈልግ እንትን ትላለህ። ጥያቄ ሲኖርህ መጠየቅ ትችላለህ። እስልምና ላይም ጥያቄ ሲኖርህ ጠይቀኝ አንዳንድ ነገር። ኦኬ እሺ ቴንክ ዩ በጣም አመሰግናለሁ። ያ ጀማ መልካም ጊዜ ለነገሩ አስረስ እናመሰግናለን። ቤትህን አንዴ ጥያቄ መጠየቅ ይቻላል? ጠይቃቸው እነሱ አሉ ወንድሞች ስላሉ መቀጠል ትችላለህ አንተ። እሺ ኃይሌ እሺ ለነገሩ ጀዛከላ ኸይር። ብዙ አዲስ ነገር ዛሬ በጣም አዳዲስ ነገር ነው የተማርኩበት። ጀዛከላ ኸይር። እሺ ቀጥልና አንድ ጥያቄ እናስተናግድ። እኔም ነገ ሌላ ፕሮግራም እዚህ ያላችሁ ሰዎች ነገ በስላሴ ዙሪያ ላይ ውይይት አለን ከሀብትሽ ጋር ከሀብታሙ ጋር ማለት ነው። ሀብታሙን የምታውቁት ከሆነ ሀብታሙ እነዚህ የእንትኖችን የሚቃወሙ ማለት